ይሄን ክረምት እንዴት ይሆን መንገፋው? እናቴ በለሆሳስ ድምፅ መልስ የምታገኝ ይመስል ጠየቀች። እንዲመላ ብለን ብዬ እፎይ ባስብላት ምንኛ ደስተኛ ነኝ። ግን እንኳን እሷ እኔም እንዲሁ ጭንቅ ጥብብ ብሎኛል። እረፍት ያጣ ስሜት የተሰማኝ ነው። ግን ዩኒቨርሲቲ ሁለተኛ ዓመት ተማሪ ነኝ። እንደ ዩኒቨርሲቲ አቅምና ፈቃድ ኖሯቸው የክረምት ትምህርት ቢሰጡ እንደኔ ደስተኛ ነበር። የወንድም አለም ነገር ነካ ጠባ ጭቅጭቅና ዱላ የእሱን ሁኔታ መቋቋም ያቃተኝ። አሁንማ ነጋ ጠባ ሊያገኘኝ ነው ስል በውስጤ ያሰብ እንደማድረግ ብዬ ተከዛልኩ። ፍቅር ረቡን ነው ሊገነፍል ነው መጣ። እናቴ ነበረች። ከራሱ ሀሳብ ቶሎ መለስ ብላ ነበር እኔ ከነበርኩበት ስመምን መለስ ያደረገችኝ። እኔም ደንገጥ ብዬ ዛቱ ላይ ጣድኩትን ቡና ነቅነቅ አድርጌ እንደ ማገናፈል አደረግኩት። ወይ እናቶች ግን ታድለው ወይ አልኩ በውስጤ መለስ ብዬ። ስንቱን አስበው ወዲያው ቀልባቸው መለስ ይላል። ሊያውም ስንት ፈተናና መከራ በጫንቃቸው የተሸከሙ። እኛ ጭልጥ ካልን ጭልጥ አልን ነው። መተከዙ ምቾት ያሉ ይመስል ስለ ነገሩ እያውጠነጠንን ትክስ እንላለን። አንዳንዴ ሳስበው የቤተሰቦቻችን ያክል ጥንካሬ የለንም። የእነሱን ሩቧን ታክል ጥንካሬ ቢሰጠን መልካም ነበር ስል በውስጤ በቁም ነገር ሁሌ ያስባለሁ። አንቺ ኪዳነ ምሕረት አንቺ ታውቂያለሽ ሰላማዊ እስኪ እናቴ የልጄ ልብ አራሪልኝ ስትል እናቴ እጇን ወደ ላይ ከፍ አርጋ ልመናውን አቀረበች። በውስጤ ነድዳለኝ። እናት እንዴት ለልጇ እንደዚህ አይነት ልመና ትለምናለች? ምናለ ውጭ ሀገር ብኖር ስል ቡናው ቆርቆር አድርጌ እየቀዳው አሰብኩት። ጥፍቅ አድርገው ነበር የሚያሳስሩት። ወይንም 18 ዓመት ሲያልፈው አሽቀንጥረው ያስወጡት ነበር። አዎ አልኩኝ። እንደዚህ አይነቱ ነገር የምታካፍለኝ ሜላት ናት። አብሮ አደግ ጓደኛዬ። ከልጅነታችን አብረን ያደግን ቢሆንም የኑሮ ልዩነታችን የሰማይና የመሬት ነው። እነሱ ቤት ስረግጥ ምንም ጭምት በሆንም ውስጤ ግን ደስ ይለዋል። የእናቷ የትዬ ጥበቧ ፈገግታ፣ የአባቷ የጋሽ ማሮ ትህትና። ሜላት የቤቷን ሴት ልጅ ናት። ቤት ውስጥ 4 ቢሆኑም እሷ ብቻ ሴት ልጅ በመሆኗ እንደ እንቁላል ተንከባክበውን ያሳደጓት። እኔ የቤቱ ሴት ልጅ ነበርኩ። ብዙ አልበዛንም በርግጥ። አንዳንዴ የጓደኛዬን የቤተሰብ ፍቅር ስመለከት ማላቀው ቅናት ቤቴ ውስጥ ኑር ያደርገኛል። አንዳንድ ሰው ምንም ያክል ብንወደው የዛን ሰው ከኛ በላይ የሆነ ኑሮ ስናስበው በቃ ቅናት ውስጣችን ይፈጠራል። ግን ጓደኛዬ ሁሉ ነገሬ ናት። እሷ ባትኖር ምን ሆናለሁ? ቁንጅናዋ፣ ጸባይዋ፣ እማዬ ስሟን ስታሳምራት ሜሉ መቤት ትላታለች። እውነቷን ነው። ሜሉ መቤት እንዲሁ ክፍት ብሎኝ ፊቴን አይታ የምታቅልኝ እሷ ናት። ሜላት የአውሮፕላኖቹን ፊልም አብስታ ማየት ትወዳለች። እሷ ባህር ዳር ዩኒቨርሲቲ ቢሆንም የደረሳት ለብሬክ ወደዚህ ስትመጣ ግን ክረምቴን የምታሳምርልኝ እሷ ናት። አብሬት እንድትዝናና በትምህርት የተወጠረውን ጭንቅላቴን ፈታ ለማድረግ የዕለት ተዕለት ጎትጓቼ ነበረች። ተቂታ ሆኖም እነሱ ቤት ሲሄድ ከአማርኛ ፊልም ይልቅ የእንግሊዝኛ ፊልም አብዝተን እንመለከታለን። ቅንጡ ናት። በቃ ፊልም እንዲሁ ዝም ብለን ተቀምጠን አናይም። የሲኒማ ቤትን ፊሊንግ አት ሆም ትላለች ፈቅለቅ እያለች።
መጋረጃውን ጋርዳ ጨለም ብሎ የተለያዩ መጠጦችና ደረቅ ምግቦች ምንጣፍ ላይ ዘርግታ ምናምን እንደዛ ነው የምናየው። እኔም ሌላ ዓለም ላይ የገባው ይመስለኛል። እርግጥ አንድ ሁለቴ የማየን አስፈቅዳ ከአንደኛው ወንድሟ ጋር ሲኒማ ጋብዛኝ ታውቃለች። ከዛኛው ይልቅ ግን ሁሌ ደስ የሚለኝ እንደዚህ ቤት ሆነን የምናየው ነበር። ለእኔ ሁሌም ይሁን የማይረሳ ትውስታዎችን በልቤ ያስቀረልኛል። ሚላት ወደ ባህር ዳር ስትሄድ ጓደኝነታችን እንደ ድሮ አይሆንም ብዬ ውስጤን ክፍት ብሎኝ ነበር። የሚላትን ጸባይ መች አጣሁት። ብልቅልቅነቷ፣ ተግባቢነቷ ብዙ ጓደኛ እንደምታፈራበት አምናለሁ። ቢሆንም ግን እኔ እንዳትረሳኝ ጭንቀቴ ነበር። ግን ስትመጣ እንደ ድሮ ናት። ሁሌም አንድ አይነት። እኔ የምጠላውን ያ ዘንባለውን ዞማ ጸጉሬን አብዛት ወደዋለች። ምን አለ እኔ እንደዚህ በሰናፍለው የሳቀች ነበር ሁሌ ጸጉሬን በተን ያረገች ለራሷ የምትመኝ። እኔ ግን ጸጉሬን እምዛም አልወደውም። እንዲሁ ስራ ነው የሚሆንብኝ። ጠቅላላ አድርጌ ማስያዙ ይሻለኛል። ሚላት ቤት ሲሄድ ግን ጸጉሬን ፈታ ማሰማመሩ በቃ ከልጅነታችን ጀምሮ የሚያስደስታት ነገር ነበር። ታዲያ ይሄ ሁሉ እያደረግን ፊልም ባየን ቁጥር የኔ ወንድም ምሳሌ ነበር። አየሽ እማዬ እንደው ቆፍጠን ብትል እኮ he is already grown man። እንግሊዘኛ እየቀላቀሉ ማውራት ደስ ይላታል። ከቤቷ ማስወጣት ትችላለች። አንድ ሰው 18 ዓመት ካለፈው ቤተሰብ ማኖር ግዴታ የለበትም። ያውም እየጠጣ ነገሮችን እያበላሸ እየተንከባከባችሁት፣ ከዛ ደግሞ አንቺ ዱላ ማስፈራሪ ምናምን ስትል ነገሩን ልታስረዳኝ ትሞክራለች። በእርግጥ ብዙ ጊዜ አስተያየት መስጠት አትፈልግም። የያዘን ቤቷን ታሳየኛለች። ከዛ ውይ እማዬ ምስኪን ብለው እንደሚያሽመጡት ሰዎች መሆን ግን አትፈልግም። ከመወድላት ጸባይ ውስጥ አንዱ እሱ ነው። ነገር ግን ሁሌም ቢሆን ራሴን እንድችልና እንድጎብዝ የዘውትር ምክሯ ነበር። እኔም ጠንካራ ካደረገኝ ነገር ውስጥ አንዱ እሱ ነበር እና እማዬ ስለ ቴዲ አንድ ነገር ስትል ብድግ ብዬ ከዛ በኋላ ማለት ነው ትልቅ ሰው ነው ከፈለግሽ ከቤትሽ ማንባረር ትችያለሽ ላት ሸነጥ ያደርገኛል። አንዳንዴ ውስጤ ያለውን ሀዘን ለማጥፋት ስል ራሴን ዋሸዋለሁ። ወንድሜ እናቴ እንደዛ ሲያረጋትና እኔን እንደዛ ሲያመነጫጭቀኝ ወገቤን ይዤ በድፍረት እንደዛ ስናገር በአይነ ህሊናዬ ይመጣብኝና ይሄ አስተሳሰቢ ለራሴ ያስቀኛል። ምክንያቱም እንደዛ ባደርግ የሚከተለኝን መዘዝ መቻጥቼው ማይሆን ነገር ነው ማይሆን። ይሄኔ እማዬ ልጄ እባክህ ብላ እሱን ከመለመን ውጭ ሌላ እንደማታረግ ውስጤ ጠንቅቆ ያውቀዋልና ነው። እናቴ ስሜቴን መረዳት አትፈልግም። የራሷን ቁስል ማስታመሙ ይሻላታል። ተይ ልጄ ይህንኑ ቀን ታልፊዋለሽ። አንቺ ጠንካራ ነሽ። ይህንንም ቀን እንደምታልፊው አምናለሁ። እቺ የሁል ጊዜ ቃሏ ናት። እናቶች ለወንድ ልጆቻቸው ለየት ያለ ፍቅር አላቸው የሚባል እውነት ነው። በተለይ መጀመሪያ ልጃቸው ሲሆን ማየ ወንድሜ ምንም ቢመጣ ከቤት እንደማታስወጣ ውስጥ ያውቀዋል። ከሱ የሚመጣብኝን ጩኸት፣ ቁጣና ስድብ መቋቋም እኔ ክንድክ ምን ያለ እንዴ ቆይ ለምንድን ነው የማይወደኝ? እሺ እላለሁ በውስጤ ሁልጊዜ ከደረሰብኝ ጥፊ ወይም የእርግጫ ምት በኋላ። እህቱ እኮ ነኝ፣ ታናሽ እህቱ። እንዴ ምን አለ ቢወደኝ? ሁሌ ይህንን ሀሳብ ሳስብ እንባይ ግጥም ይላል፣ ደርሱ ይከፋኛል። ምናልባት
ሜላት ከወንድሞቿ የምታገኘው እንክብካቤና ጥሩ የቤተሰብ ፍቅር እንዳልመለከት የነሱ ህይወት ለእኛ ምሳሌ እንዳይሆን ይሆናል። ገና ወደ እነሱ ቤት ሲሄድ እኮ ቆሌን ከፉ እየደበደበ ነው የሚመልሰኝ። የሱ ወንድምነት ምሳሌ ይህ ነው። እየሰከሩ መግባት፣ እናትን መሳደብ እና ማንቋቀሽ፣ በቃ ይህ ነው። ብስጭት ትላለሁ ሳስበው። ፍቅር ኧረ አትብዘሺ፣ ከሰሉ እኮ አለቀ፣ ቡናውም ጠነዛል፣ እሺ ቶሎ ፈላ አድርጊው፣ እራት የሚሰራ እንጂ አለች እናቴ በድጋሚ ከዝምታዬ እንድመለስ እያደረገች። እናቴ እንዲህ ናት። ዝምታዬ ፈጽሞ ይረብሻታል። ዝም ስል ስብራት የሚጨምር ይመስላታል። እሺ እማዬ እሺ ኮረፍ እንደማለት አልኩ። ፊቷን መለስ ብዬ ተመለከትኳት። ተከዝ ብላለች። እማዬ ምንድነው? ምን ሆነሻል? ፊቷን እየተመለከትኩ ጠየቅኳት። ገንዘብ አዘጋጂ ብሎኝ ነው የወጣው አለች። ከወንድሜ የመጣላትን የንጉስ ቃል እንደ መፍራት ብላ። ገንዘብ ከዛፍ ላይ ይጨመድዳል እንዴ? ይታጨሻል? ተናልቼ ጠየቅኳት። አንቺ ደግሞ እንደ ሁሌ ከመቆጣት ሌላ አማራጭ የለሽ? እንደ ለመደባት እኔ ላይ እንደምናድዳለች። እንዴ እውነቴን እኮ ነው፣ እውነቴን ነው። ትንሽ ስሜታዊ ሆኜ ያስኩትን ማራገቢያ ወረወሩት። እንዴማ ቤቱን ይኸው እስኪ ባዶ ነው፣ የሚቀመስ የሚላስ የለም። እና ለሱ ከየት አምጥተን ነው ለመጠጥ መግዣ ገንዘብ የምናዘጋጀው? እንዴ እኛ ባንክ ነን እንዴ? ተናደዱ። እሺ እኔ ምን ላድርግ? እጇን አወናጨፈች። ይኸው እሱ እየሰከረ እየረበሸ ነው ብለው እንደዚህ አዲስ ተጋቢዎቹ ከዛኛው ቤት ከለቀቁ በኋላ ተከራይም ጠፍቷል። እንዴ የኪራይ ብርስ በወር እንጂ ሌላ ከየት ይመጣል እኮ? እሱን እኮ ነው የምልሽማ። እንዴ ምን ነው ትንሽ ኮስተር ብትይ ምን አለበት ብትቆጪ? ቀደም ብዬ ከነበርኩበት የብስጭት ስሜት ወደ ልመና ገባው። እኔ አላውቅም፣ እኔ እንጂ አለኝ ስትል ክፍፍ እንደማለት አለች። እሺ ለመላኩ ነግረሽዋል? መላኩ የሰፈራችን ደላላ ነው። አዲስ ተከራይ እንዲፈልግ ነው። አዎ እንደዛ ስል ወሬውን ለማስቀየር ሞከርኩ። እንዲሁ ስታዝን ውስጤን ደርሶ ይከፋኛል። የሱ ሁሌ መበሳጨት አንድ ነገር ላይ ይጥላታል የሚለው ሀሳብ ሁሌም ውስጤን ስለሚረብሸኝ ቁጣዬን ጭቅጭቄንም ከወዲሁ ነው መለስ ማረገው። እሷ ካለኔ ማን አላት? እኔስ ያለ እሷ ማን አለኝ? ውስጤ ተንቦሸቦቸ። አዎ እሱማ ነግሬዋለሁ። ምን የወጡት ተከራዮችስ መልሰው እሱን አይደል እንዴ ፈልገው የሚያወሩት? የቴዲና መለሱስ መቻጣውና በረዥሙ እንደመተንፈሳለች እና ምን አለች ስትነግሪው? ፈጠን ብዬ ጠየኳት። አረ እንደው ራሱን ይደውልልኝ። ተከራዮቹ ተቀይመዋል። ከአንቺስ አልነበረም ችግሩ፣ መልካም ሰው ናት ብለውኛል። ነገር ግን ደክመን እንቅልፍ በዓይናችን አይዞርም አሉ። ባለቤቴንም እኚህ ሴትዮ ይገላቸው ይሆን ብሎ እንዲሁ በሰቀቀን ነበር። እኛ ስለምንጦስ ይሆንብናል
አለች ልጅቱ ብሎን ነገረኝ። እኚህን ሴትዮ ይገላቸው ይሆን ብለው እንዲሁ ተሳቀዋል። ጦስስ ለምን ይሆንብናል ለእኛስ አለች ልጅቱ ብሎን ነገረኝ። ልክ ናቸው አልኩ ቀልጠፍ ብዬ። ውስጤ ርር ቢልም የተናገርኩት ነገር ጠብ የሚል እንኳን እንዳልሆነ ሲታወቀኝ ወዲያው ዝም አልኩ። እስቲ እናም ከሆነ እስኪ እዛ ጥግ እንዳሉ ሹፌሮች ብዙም እዚህ የማይኖር ካገኘ አመጣልሻለሁ ብሏል። እንደው ምናልባት ወንደላጤ ካገኘ ብዬዋለሁ እንጂ ባለ ትዳርና ልጅ ያለው እኔም እንዳንቺ አሳስቦኛል ብሎኛል። እሱም አላመጣ መንገዱ እንዲነገረኝ አለችኝ በሁኔታው እንደማዘንብላ። እስኪ ተስፋ እናደርግ፣ በቃ ወንደላጤም ከተገኘ ጥሩ ነው ስለኔም ተስፋ አደረኩ። ተስፋ ልሰጣት እየሞከርኩ እስቲ እንግዲህ አለችኝ በደከመ ድምፅ። በሶስተኛውን አቅምሽኝና እነ ፀሐይ ጋር ደረስ ብዬ ልምጣ፣ ልጇ ከወለደችም ሄጄ አላየኋት አለች ከነበረችበት ስሜት መለስ እንደማለት ብላ። እሺ አልኩ። ውስጧ ነገሩን ከማሰብ መለስ እንደማይል ታውቆኛል። እናቴን አውቃታለሁ። ለወንድም ያላት ስሜት ለየት ያለ ነው። በሱ ተስፋ መቁረጥ ይቸግራታል። የሰፈሩ ሴቶች ጓደኞቿ ገስጸው መለስ ያቃታቸው ነገር ነው። እናቴ ወንድሜ ቴዎድሮስን ከመጀመሪያ ባሏ ነበር የወለደችው። ስለሱ ስትወራ ፈገግ ትላለች። ኃይለኛ ነው፣ እንዲሁ የቤቱ እንጨት ላይ እንዳለቀ ነው ነፍስ የወጣችው ትላለች። ልጅ እንዴት የአባቱን ጸባይ ይተካል? በእርግጥ እናቴ ከነገረችኝ ቴዲ 12 ዓመት ልጅ ሆኖ ነበር አባቱ ቤቱ ያለፈችው። እናቴ ታሳዝነኛለች። በኑሮ ያለፈላት አይደለች። ከድሮ ባሏ ጥቃት ብትላቀቅም ኑሮዋን በትከፉ የቴዲ አባት ከአባቱ የወረሰውን የግቢ መኖሪያ ቤት ትቶላት በመሄዱ ነበር። ቤቶቹን በማከራየት በምታገኘው ገንዘብ ኑሮዋን ቀና ለማድረግ ስትሯሯጥ ነበር ብሩን የተዋወቀችው። የኔን አባቴኛ ግቢ ተከራይ ሆኖ ነበር የሚኖረው። ብዙም ሳይቆይ በእናቴ ፍቅር ወደቀ። ስጦታ ስትገባ ካላገባሽኝ ያስቸግራት እንደነበር ከራሷ የፍቅር ህይወቷ ስታጋራኝ የሰማሁት ነው። አባቴ እማዬ ስለ ወላጅ አባቴ ስታወራ ደስ ይለኛል። ፊቷ በደስታ ያበራል። ምንም ትውስታ ቢሆን ፈገግ ስትል እኔም ውስጥ አብሮ ፈገግ ይላል። እናቴ ምንም የልጅ እናት ብትሆንም የድሮ ባሏ በሞት የተለያት መሆኑን ቢያውቅ እስከ ሁሉ ነገሯ ወደ ልቡ ሊያስገባት ፈቃደኛ ሆኖ ነበር። አብሮ መኖር የጀመሩት እናቴ እኔን የ7 ወር ነፍሰ ጡር ሆና እያለች ነው። የኔ ነበር የሚያሳዝን ሁኔታ ተከስቶ ደግሞ አባቴ በመኪና አደጋ ህይወቱን ያጣው። እናቴ ብታሳዝን ለዛ ነው፣ አልታደለችም። አይለፍልሽ ያለኝ እኔማ ትላለች። ሁሌ ነገሮች ድርብርብ ሲሉባት ሐዘኑም የኑሮ ጫናውም ክብድ ብሏት ነበር። የቀድሞ ባለቤቷ ቤተሰቦች ልጃችን ራሳችንን እናሳድገው ብለው ቴዲን ከጉያው የነጠቋት እናቴ የመጀመሪያ ልጇን ስትነጠቅ ገና የባሏ ሐዘን ለቅሶ በተቀመጠችበት ነበር። ውስጧ በሐዘን የቆሰለው እናቴ ሌላ ሐዘን የጨመሩባት የቴዲዬ አባት ቤተሰቦች ትላለች። ደግሞ እኮ ስጠራው ሳሰስት ነው ቴዲ እያለች
በተለይ ሴት አያቱ ምላሳቸው አቤት 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 ትል ነበር ከፍከፍ ብላ። አቤት በልጃችን ቤት ልትኳይ ልትዳሪ ብለው ነበር ቁም ስቅሌን ያሳዩ። አባትሽ በህይወት ቢኖር ኖሮ ጫፌን ያስነካቸው ነበር። እኔ ግን በምን አቅሜ ስብራቴ በረታ ትለኝ ነበር። እንዲሁ ሳስበው ጉዳቷ ዘልቆ ይሰማኛል። እናቴ አጠገቧ ምንም አልነበራትም፣ ብቸኛ ናት። ቤተሰቦቿ ክፍለ ሀገር እንደሚኖሩና አቅመ ደካማ እንደሆኑ ማጫውተኛለች። እናቷ በህይወት እንዳለች ነገር ነግራኝ የቴዲን አባት አግብታ ኑሮዋን አዲስ አበባ ካደረገች ጀምሮ ለዓይነ ስጋ በቅተው እንደማያውቁም በእናት ናፍቆት በተንገበገበ አእምሮ አውቅታኛለች። አቅሙ ቢኖረኝ እላለሁ ሁሌ። እናቴ ለትንሽ ጊዜ እረፍ እንድትል ወደ ትውልድ ሀገሯ ልካት ነበር። ግን በምን አቅማችን? እኔስ ብቻዬን፣ ያውም ከቴዲ ጋር ገና ሀሳቡ በአእምሮ የወለ ሲል ያንገፈግፈኛል። እሱ ደግሞ ከእናቴ ይልቅ እኔ ላይ እጁን መዘርጋት ይቀለዋል። ገና አፍ ባልፈታ የልጅነት አፍ እየተንከባከቡ ወንድሜ ስለው ነበር ድገሲ ብሎ የሚያባረኝ። የወንድም ፍቅር ምንድን ነው ቢሉኝ ከቶ አላውቀውም። ወንድምነት እንደ ጦር ነበር ብፈራው። እናቴ ሁሌም ቢሆን ለቴዲ ጸባይ መበላሸት ተጠያቂ የምታደርገው ራሷን ነው። ምን በልጅነት አእምሯ የአባቱን ጸባይ ያስታውሳል ብለሽ ነው? ተንኮልን የተማረው ከአባቱ ቤተሰቦች ነው። እዚያ ያኔ ሲወስዱት፣ እዚያ ያኔ ሲሄድ መረዙት። ለእኔ ለእናቱ እኔን የወለድኩትን ጠላት አድርጎ አሳደጉት። እኔም ወኔ ኖሮኝ አይ ብዬ ልጄን ከጉዬ ባላስወጣ ይህ ሁሉ ባልመጣ ነበር። ሁሌ ቁጭቷ ነበር። ወንድሜ ምንም ለትንሽ ዓመት እዛ ቢኖርም ከራሳችን ኪስ ከራሳችን ጓዳ ገንዘብ ሰረቀ ብለው ነበር አንቅረው የተፉት። መቼም እናት ናት እና እማዬ አምጥተው ሲጥሉት አንጀቷ ጨክኖ ዝም አላለችም ነበር። ልጇን ከኛ ጋር ቀላቀለችው። ኑሮን 3 ሆነን ከአዲስ መኖር ጀመረን። ቴዲ ግን የዛኔ በሱስ ተጠምዶ አውሬ ሆኖ ነበር የመጣው። የወንድሜ ልጅ ያወቅኩት በእቅፍ አልነበረም። ፊቴ ላይ በሚያሳርፍብኝ ጥፊ ነበር። የወንድሜን ቃላቶች ጭማቃቸው ፍቅር ባለው ለዛ አልነበረም፣ በስድብና በማንቋሸሽ ነበር። እቺ ወፍ ዘራሽ እሷ ናት መመክርሽ። ሴጣኑ ሲመጣ እኔን አንቆ ቢገለኝ ደስ ይለዋል። ሴት አያቱ ጥሎባቸው አይወዱኝ። ምንም እንኳን ባንዛመድም የልጃቸው እህት መሆኔን ፈጽሞ ይረሱታል። እንዲሁ ሲያዩን ከእግር እስከ ራሴ ገልመጥ አድርገው ነው ቤታችን ከመጡ። በእኔ ብቻ አይበቃም፣ በሽሙጥ እናቴን አቁስለዋት ሄዳሉ። እኔም ባላያቸው እመርጣለሁ። እንዴት አስቻላት እላለሁ። እናቴን ምንስ ቢሆን እንዲህ በቤቷ መጥተው ሲዘልፏት፣ ሲያዋርዷት፣ ሲያንቋሽሿት ምን አይነቱን ብርታት ፈጣሪ ቢያጎናጽባት ነው ስል ሁሌም ራሴን እጠይቃለሁ። እናቴ የምንኖርበት ቤት የቀድሞ ባል የቴዲ አባት በመሆኑ አብዝታ ትሳቀቃለች። በእውነቱ ከሆነ የገቢ ምንጫችን ይህ ቤት ነው። የቴዲ አያትም ጠንቅቀው ስለሚያውቁ ነው እንዲህ የሚዘልፏት።
ይህም ቤት ማልቀማሽ እንዲሁ ለእነዚህ ልጆች ብዬ ነው እንጂ እንዲህ ነበር ማቀው ማደርገው። የራስሽ ጉዳይ ነበር መልሽ። ሁሌም ቢሆን ለቃላቶቻቸው አይጠነቀቁም። ይገርመኛል ትልቅ ሰው መባላቸው። እንዲሁ በሀሳብ ጎዳና ስንጓዝ በራችን በኃይለኛው ተንኳኳ። መቼም ሚላት እንዲሁ አታንኳኳም ስል በውስጤ ለራሴ መለስኩ። ደግሞ በውስጤ ማን ይሆን ማመጣ ማን ይሆን እያልኩ እያብሰለሰልኩ ወደ በሩ አበራሁ። ማን ነው? በሩን ሳልከፍት እንደለመደብኝ ድምፄን ከፍ አድርጌ ጠየቁ። አዲስ ተከራይ ነኝ። ከበሩ በስተጀርባ የሰማሁት ምላሽ ድምፄን በሐሴት ጮቤ እንድትረግጥ አረጋት። መላኩ ደላላው ገና ሊያስረዳኝ ሲሞክር ነበር በችኮላ እሺ 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 እያልኩ በሩን የከፈትኩት። ሰላም አለ። በሩን ከፈት እንዳደረግኩት የቆመው ረጅም ሰው ልቤ ለሁለት ስንጠቅ ስትል ተሰማኝ። የወታደር መለዮ ለብሷል። ኮፍያውን ወለቅ አድርጎ በእጁ ይዟል። ምን ነበር? ቀደም ብዬሽ እንዳላልኩት አሁን ልቤ በድንጋጤ መታ ጀመር። ቀደም ብሎ ተከራይ መሆኑ እንደነገር ላፍታ ያክል ዘነጋሁት። አስደነገጥኩሽ እንዴ? ይቅርታ፣ ከመላኩ ጋር ነበር የመጣሁት። እሱ ስልኩን ረስቶ ተመልሶ ነው እየመጣ ነው። እስከዛ ቤቱን ይኸው ብሎኛ መላክቶ ነው። ይቅርታ፣ የቤቱን ባለቤት ማናገር እችላለሁ? ረጋ ብሎ ነገሩን ሊያብራራልኝ ሞከረ። እኔም ከድንጋጤ መለስ እንደማለት አልኩ። ድምፁ ለዛ አለው፣ ይማርካል፣ ግርማ ሞገስ አለው። እንደዚህ አይነት ስሜት ፈጽሞ ተሰምቶኝ አያውቅም። ለምን ውስጤን ድንጋጤ ከእግር ጥፍሬ እስከ ራስ ፀጉሬ እንደተሰማኝ ምን አውቄ እንዲህ ያልኩ ድው 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 ለሚለው ልቤ ምላሽ ሰጠው። አዎ የሚከራይ ቤት አለ። እኔ ያከራይ ልጅ ነኝ። ላሳየ እችላለሁ። ለዘብ ብዬ መለስኩ። እሺ ጥሩ ሰዓት ካልሆነ ግን ነገ መመለስ እችላለሁ ሲል ወደ ውስጥ ከመግባቱ በፊት አከል አድርጎ ተናገረ። ኧረ ችግር የለውም ግባ ስል ፊቴን ከሱ ላይ ላፍታ መለስ አድርጌ በሩ እንዲገባ ከፈት አደረኩለት። መቼም ከማዬ ለዚህ ነገር እኔ ይሻላለሁ ስለ ራሴ መለስኩ። ካለበት ችግር አንጻር የተባለችውን ገንዘብ እሺ ብሎ ከመስማማት ወደ ኋላ አላለም። ኧረ ችግር የለውም ግባ ስል ፊቴን ከሱ ላይ ላፍታ መለስ አድርጌ በሩ እንዲገባ ከፈት አደረኩለት። መቼም ከማዬ ለዚህ ነገር እኔ ይሻላለሁ ስለ ራሴ መለስኩ። ካለባት ችግር አንጻር የተባለችውን ገንዘብ እሺ ብላ ከመስማማት ወደ ኋላ አትልም። ያ ትልቁ ችግሯ ነው። እንዲህም ሆኖ በቤታችን ካለበት ችግር አንጻር ተከራይ የማይቆይልን ካሉት 3 ቤቶች ውስጥ 2ቱን የተከራዩት ብዙ ጊዜ አይመጡ። ያ ትንሽ እፎይታን የሰጠን ነገር ነበር። መንገደኞች ናቸው። የሹፌር ስራ ህይወታቸው መንገድ ነው። ከስንት አንዴ ቢመጡ ነው። ሲመጡም እስካሁን ቅሬታ ሰምተን አናውቅም ነበር። ይሄኛ ክፍል ነው አሁን ላይ ያለው ስል በሩ ጋር ስደርስ ቆም እንደማለት ብዬ አሳየሁት። እሺ በርካታ መለሰልኝ። አንዴ ትጠብቀኛለህ? ቁልፍ ይዤ ልምጣ? መለስ ብዬ ጠየቅኩት። ይቻላል። መንገዱን እንዳልፍ በትህትና ለቀቀልኝ። እኔም ከትንሽ ደቂቃዎች ያክል ትክ ብዬ ከተመለከትኩት በኋላ አይኔን ሰበር አድርጌ ቁልፉን ይዤ ለመምጣት ሮጥ አልኩ። ቁልፉን ይዤ ስመለስ በድጋሚ በራችን በኃይል ተንኳኳ። ቴዲ ሲል በድጋሚ ልቤ ክዋለች።
መቼም በዚህ ሰዓት አይመጣም። ስራሴ እንደማጽናናት እያልኩ ወደ በሩ ቀረባልኩ። ማን ነው? ፍርሃት በተላበሰ መልኩ ነበር የጠየኩት። እኔ መላኩ ደላላው። ድምፁን ከፍ አድርጎ መለሰ። ከኋላ የተመልካች እንደነበር እንኳን ረስቼው በረዥሙ ተነፈሱ። ከኋላ ቁልፍ ይዤ መምጣት የሚጠባበቀው ተከራይ ትክ ብሎ እየተመለከተ መሆኑን ዘግቼዋለሁ። በሩን ከፈታ አድርጌለት ወደ ውስጥ እንዲገባ ጋበዝኩት። ፍቅር እንደምን አለሽ? ፈገግ ብሏል። ፈገግ ብሎ ሰላም አለኝ። እንዴት ነህ? በትንሹም ቢሆን ፈገግ ብዬ መለስኩኝ። እንግዳ ልኬ ነበር። እኔ እኮ እንደ አጋጣሚ ስልክ ረስቼው ላመጣ ተመለሱ ሲል ሊያብራራልኝ ሞከረ። መላኩ እርምጃውና ንግግሩ ተመሳሳይ ናቸው። ሁሌ እንደቸኮለ ነው። አሁን ነገረኝ፣ መጥቷል። እትዬስ? ወጣ ብላ ነው። የወለደች አራስ አለች። እሷን ለመጠየቅ ሄዳ ነው። እንግዲህ ተከራይ ሲመጣ ከሚያመልጣችሁ ብዬ ነው እጁን ይዤ ያመጣሁት። ያው ይኸውና፣ ያልተስማማው ነገር ካለ እናወራበታለን፣ ካልሆነም ደግሞ እንደሚሆን እናደርጋለን። ፈጠን እያለ ተናገረ። እሺ ጥሩ፣ ቤቱን ላሳየው። ስለ ወደ ተከራዩ ጠጋ አልኩ። በድጋሚ እንዳልፍ መንገዱን ለቀቅ አደረገልኝ። ሰውነቴን ማላቀው የድንጋጤ ስሜት ለምን እየተሰማኝ እንደሆነ ለራሴም ግራ ግብት አለኝ። ቤቱን ከፈታ አድርጌ ወደ ውስጥ እንዲገቡ ጋበዝኳቸው። በእርግጥ ቀደም ብሎ የነበሩት ተከራዮች ቤቱን ጥቅቅ አድርገው ነበር ያስረከቡን። ጽድት ያለ በመሆኑ ምንም ጠበብ ቢልም ለአይን ማራኪ ነው ይሆናል። አዎ ስላሰብኩ ግድግዳው ላይ ያለውን መብራት ካበራው በኋላ ቤቱን ቃኘት እንዲያደርገው እኔ ወደ ኋላ ፈቀቅ ብዬ ቆምኩ። እንዴት ነው? ችኩሉ መላኩ ነበር የጠየቀው። መልካም። በድጋሚ ቤቱ እንደመቃኘት አለ። ጥሩ ነው ማለት እኔ ተስማምቶኛል ሲል ቀነስ ባለ ድምፅ መለሰ። ረጅም ጊዜ አይቆይም። አላስፈላጊ ጩኸትን የሚወደው መላኩ ጮክ ብሎ በድጋሚ ተናገረ። ግፋ ቢል 6 ወር ወይም አይደል እንደዛ ልልከኝ ሲል ለማረጋገጥ ያክል አንገቱን ወደፊት ወጣ አድርጎ ጠየቀው። አዎ ሲል መለሰ። በውስጤ አይ መላኩ አላስፈላጊ መረጃ ይሆናል ይህን የሚያወራው እያልኩ ጭንቅላቴ እንደመነቅነቅ አልኩ። እትዬ ብስሮ ጥሩ ነበር አለ መላኩ በድጋሚ። ልደውልላትና ላሳውቃት ስል ጠየኩት። አይ እንደው ካነሳችልሽ እንጂ መቼ እሷ ስልክ ይነሳል ብለሽ ነው? ወደዚህ ከመምጣቴ በፊትም እንግዳ ይዤ እየመጣሁ ነው ብዬ ብደውል መልስ የለም አለ። እማዬ እንዲህ አይነት ክፉ አመል አለባት። ስልክ አታነሳም። ሲያሰኛት ደግሞ ሌሊት በስህተት ሰው ጋር መደወልን ታዘወትራለች። ያው በቤቷ ክፉ አባወራ እንዳለ ሁሉም ስለሚያውቅ ምን መጣ ተብሎ ሁሉም ሰው እንዳይረበሽ ነው። ምን እንዳይረበሽ እንደተረበሸ ነው እንጂ እኔማ እንደው ማታ ስትበጠብጥ አደራ እንደው እንቅልፍ ሸለብ አድርጓት ከሆነ ብዬ ነው። ፈጠን ብዬ ጉሮሮዬን ጠራረኩ። መላኩም ድምፁን ከፍ አድርጎ ማውራት ከጀመረ ማቆሚያ የለውም። ገና በመጀመሪያው ቀን አላስፈላጊ ትውውቅ ማድረጉ አስፈላጊ መስሎ አልተሰማኝም ነበር። መቼም ገመና አይደል አልኩ በውስጤ። መጣሁ። እሺ መላኩ አንዴ ቆይ ስልኬን ላምጣና ልደውልላት። እሺ ቶሎ በይ እንቸኩላለን አለ ቶሎ ብሎ። ኧረ ችግር የለውም አታጣድፋት ካለ እረፍት ሲመለከተኝ የነበረው ተከራይ ነበረው አይኑ ወደ መላኩ መለስ አድርጎ ፋታ እንዲሰጠኝ ቆንጠጥ ሊያደርገው ሞከረ። ያው ስራ ሰው አንተንም ከማስቆም ብዬ እኮ ለማለሳለስ በሞከር መላኩ እንደመሳቅ አለ። በተለይ ምላሱ በእርግጥ ሰፈር ያሉ እናቶች ይወዱታል። እንደው መላኩ ሽሽ እያለ ጭልጥ ይላል እንጂ ይላሉ አንዳንዴ፣ ግን ይወዱታል። ምላሱ ቅቤ ጠባሽ ነው፣ ያግባባል። ተከራዩና አከራዩን ማግባባት ይችልበታል። እንዲሆኑ እኛ ቤት ግን እክል ይበዛበታል።
የቴዲ ነገር እሱንም ከወዲሁ ገሸሽ ማለት እንዲል አድርጎታል። እንደውም አንዳንዴ ነገሩ ግራ ግብት ሲላት እንደው መላኩ ይሄ ቤት እኮ ቢከራይ የሚጠቅመው ለራሱ ነው። መጥቶ የቤቱን ጓዳ ከመሸፈን ባሻገር መጥቶ ሁሉም ለሱ ኪስ ነው። እንደው ተከራዩ በራቅን ቁጥር እንደው ገንዘቡ አይኖረንም። ኪሳችን እኮ እሱ ነው። ኧረ ተው አንድ መላ በልልኝ እባክህ አከራይልኝ ብላ ብዙ ጊዜ ተማጽነዋለች። መላኩ ግን ቴዲን ይፈራዋል። ብቻ ከተከራዮች ጋር መነካካት አይፈልግም። ለስራውም እክል ነው። እንደው አንዳንዴ ኧረ ተይኝ ለልጆች ልሩበት እንደው ከሆነ ተከራዩን ከየትም ጉድጓድ ከፈለግኩ አመጣዋለሁ መቼስ ምን አማራጭ አለኝ እያለ ይሰላብዳል፣ ይቀላቅላል። ብቻ ባፉ ቅቤ ያቀልጣል። እኔም የተገኘው እድል ሲያመልጠን እንዳያመልጠን በሚል ስልኬን ለማምጣት ሮጣሉ። ቴዲ ከግድግዳው ጋር አጋጭቶ ክትክቶ የወጣችውን ስልኬን ጠቅጠቅ አድርጌ እናቴ ጋር መደወል ጀመርኩ። ወዲያው ነበር እናቴ ሃሎ የሚል ድምጿን ያሰማችኝ። ተመስገን አልኩ በውስጤ። እማዬ ሄሎ። ከማዬ ጋር በስልክ መግባባት አስቸጋሪ ነው። እማዬ አድምጪኝ፣ አዲስ ተከራይ መጥቷል። መላኩ ይዞት ነው የመጣው። እሰይ እንደው ምን ላድርገው? ወሬን ሳትጨርስ ወደ ምስጋናዋ ገባች። ወንድ ላጤ ነው፣ እንዴት ነው ዋጋ ማጨምሪ ከሆነ በነበረበት ይግባ ስንጠይቋት ውስጤ የማላውቀው አንዳች ምክንያት ቶሎ በቃ በተከራየ የሚል ስሜት ወረረው። ኧረ ምን ብዬ እናቴ ምን ብዬ አለች ፈጠን ብላ። በልመና የተገኘ ሰው ደግሞ አሻፈረኝ ተወደደ ብሎ ሄድስ አለች በውስጧ መሰለኝ። እሺ ግን ብዙም ቢቆይ አይመስለኝም ማለት አለች ከስልክ ውስጥ በሚሰማኝ ድምፅ። እንዲሁ ለማድመጥ እየታገለች መሆኑ ያስታውቃል። በቃ እሱ ስትመጪ ይደርሳል እማዬ። ፈጠን ብዬ ስልኩን ለመዝጋት ወሰንኩ። እሺ ደግ ይሁን አለች። የማዬ ስልክ መዘጋቱን ተከትዬ ፈጠን ብዬ ወደ እነ መላኩ ጋር መራው። እሺ ትንሹ ገና ሲያየኝ በፈገግታ መላኩ ተቀበለኝ። በውስጤ ንዴት ቤት የተሰማኝ እንዴ እኔ እኮ የዩኒቨርሲቲ ተማሪ ነኝ፣ ለምንድን ነው ትንሿ የሚለኝ ስል በውስጥ ያሰብኩትን አውጥቼ ባልናገረው ባይኔ ገርመም እንደማድረግ አልኩ። አውርቻታለሁ ስለ አይኔን ከሱ መለስ አድርጌ ተከራዩን እየተመለከትኩ መለስኩ። መላኩ ሊቀጥል ሲል ምን አለችሽ? እየመጣች አይደለም ግን ተስማምታለች። ቀድሞ ባለው ዋጋ ይሆን ብላለች። ያው ሁሉን ግን ነገ ብንፈራረም ጥሩ ነው፣ ሌላ ሰው ሳይዘው በፊት ስልፈራ ተባያልኩም ቢሆን ይህ ድል ሳያመልጠን ቶሎ ጉዳዩን ለመጨረስ በሚመስል መልኩ አስረግጬ ተናገርኩ። የመላኩ አስተያየት የምትለብሰው የላት የምትከናነበው አማራት አይነት ይመስልበታል። እንደው በመከራ አንድ ተከራይ ቢገኝ እንደው በወረፋ እንደሚሻማ ተከራይ የምትንቀለቀል ክፍሏ ይመስል እኔም ቆፍጠን ብዬ ተከራዩ እንደመመልከት አልኩ። እሱስ ይደርሳል አንቺ ቅመም አለ መላኩ። ንግግሩ ብስጨት አድርጎኛል። መቼስ ይህን ብር ተቀብዬ ምንም እንደማላደርገው ያውቃል። የቤቱ አመፀኛ ማን እንደሆነ ውስጡ ጠንቅቆ እያወቀ ስልብሽቅ እንደማለት አሉ። መቆላመጥ አይሉት ምን የሚሉት ነው? ይሄ ትንሿ ቅመሟ ምንድን ነው? ትድድ አልኩ። መላኩ እኔ ተዘጋጅቼ የመጣሁት ቤቱንም ስለወደድኩት ችግር የለውም ሲል መለሰ። ድምፁ ድንገት ክው የሚያደርግ አይነት ነው። ከዩኒፎርሙ ባሻገር በቃ በራሱ ግርማ ሞገስ የተላበሰ ይህኔ ሜሊ ብትኖር ሂዝ ግሬስ በስመ አብ ትል ነበር ስል በውስጤ ፈገግ አልኩ። ሜላት ሰውነቱ ሞላ ያለ ግርማ ሞገስ ያለው ወንድ ይስባታል። ቶሎ ብዬ በአእምሮ ያሰብኩትን ነገር ከአእምሮ እንደማጥፋት አልኩ። በዛ ላይ
ቤቱን ወድጄዋለሁ። ብዙ ዕቃ የለኝም። በእናንተ በኩል ዝግጁ ከሆናችሁ እኔ ነገም መግባት እችላለሁ። ነገ እንዳልሽው ነገሮችን መጨራረስ እንችላለን ሲል እኔና መላኩን አፈራርቆ እየተመለከተ ተናገረ። እሺ በዛ ከሆነ መልካም ሲል መላኩም ሁለት እጆቹን እንደማጋጨት አለ። በሱ ስራ ሌላ ሰው ጣልቃ ገብቶ ሲናገሩ አይወድም። በነገሩ እሱ ድርሻውን ካገኘ ተከራይ ነገ ገባ ዛሬ ገባ ግድ የለውም። እሺ ጥሩ ደስ ይለኛል። ማታ እናቴ ስትመጣ እነግራታለሁ። ረጋ ባለ ድምፅ መለስኩለት። ሁለቱም ከተሰናበቱኝ በኋላ ወጡ። በሩን እስከዘጋው ድረስ በበሩ ሰረቅ አርጌ ተመለከትኩ። ትከሻው ሰፊ ነው። ከበስተጀርባው በመመልከት ብቻ ግርማ ሞገሱ ያስታውቃል። መላኩ ምን እያለው እንደሆነ ባላቅም ሲስቅ ድምፁ ጆሮዬ ውስጥ ልቅ አለ። ለዛ ያለ ሳቅ ነው፣ ደስ ይላል። ለነገሩ መላኩ እንኳን ከሰው ጋር ከድንጋይ ጋርም ተግባብቶ ማውራት ይችላል። ስለ ራሴ ሳይታወቀኝ ፈገግ ብዬ ወደ ውስጥ ዘለኩ። ከአድማስ ባሻገር የሚለውን መጽሐፍ እያነበብኩ ጭንቅላቴን ከነበረበት ድብልቅልቅ ስሜት ራቅ ለማድረግ ሞከርኩ። እንደዚህ አይነት ስሜት ሲያጠቃኝ ብዙ ጊዜ ደስ የሚለኝ መጽሐፍ ማንበብ ነው። መጽሐፍ ለኔ ልዩ ቦታዬ ነው። መጽሐፍ ውስጥ ድብቅ ማለት የምችል ይመስለኛል። ሰዎችን በምናቤ መሳል፣ ያሉትን ነገሮች በአይነ ህሊናዬ ውስጥ ማመላለስ፣ ማሰብ። እንደዛ ሳረግ ማላቀው ሌላ ደስ የሚል ስሜት ይሰማኛል። አንብቤ እስከጨርሰው ድረስ የሌሊቱ አዳሪ ላይ ጉጉት እንዲያድርብኝ ያደርገኛል። በፍቅር ታሪክ በእርግጥ ብዙም እማምን ሰው አይደለሁም። ፍቅር ቢሆንም ስሜ ፍቅር የሚባለው ነገር እኔ ጋር ቢመጣ እንደው ፌዝ አድርጌ እቆጥረዋለሁ። በእርግጥ ግቢ አብሮኝ ያለው ዲፓርትመንት የሚማር አንድ ልጅ የፍቅር ጥያቄ አቅርቦልኝ ነበር፣ ያው ፍሬሽ እያለ። እኔ ግን አሁን ላይ እዚህ ላይ ማተኩርበት ሁኔታ ላይ እንዳልነበርኩ ነበር ማስበው። ያ እምነቴ ስለነበር እንደ ሰው ላስብበት እንኳን ሳልለው ነበር ቁርጥ ያለ መልሴን ያሳወቅኩት። ታዲያ ፍቅር የተባለው ነገር ራሴ ላይ ከማሰብ ይልቅ መጽሐፍ ላይ ባነበው ይበልጥ ውስጤን ደስ የሚል ስሜት ይሰማኛል ብዬ ለሜላትም ስነግራት በዛ ፍልቅልቅነቷ ይዋር እኮ የሳይኮ ትለኝ ነበር። መጽሐፉን ከገጽ ገጽ በጥፊያ እያገላበጥኩ ማንበቤ እንደቀጠሉ በሩ ባይል ተንኳኳ። ወይኔ ጉዴ! እማዬ ሳትመጣ ቴዲ መጣ ብዬ ደንገጣልኩ። ያለሁበትን ገጽ እንዳጠፍኩኝ ከላይ አስቀምጬው በፍጥነት ሸበጤን አድርጌ ወደ ውጭ ወጣሁ። በሩን ባከፍችው እንደተለመደው ገና በሩን ከፈት ከማድረጌ ብስጭት ብሎ መልሰልኝ። አልሰማውም ነበር፣ ይቅርታ። ዛሬ ሳልጠጣም ስለ ራሴ ምላሽ ሰጠው። እንኳን ጠጥቶ ሳይጠጣም አንገቴን ሰበር አድርጌ መመለስን አስተምሮኛል። ሁሌም ቃላቶቼ በይቅርታ የታጀቡ ናቸው። የት ሄደች ሲል ውስጥ እየዘለቀ ጠይቀኝ። ትመጣለች፣ ወጣ ብላ ነው ሰው ልትጠይቅ ስል መለስኩ። ቶሎ በይ ራት ርቦኛል። ወደ ውስጥ እየዘለቀ ትዕዛዙን አስተላለፈ። ሽሮ ብቻ አቅርቤ ቤት ያፈራውን ብለው እሳት ለብሶ እሳት ጎርሶ እንደሚናገረኝ ስለተገነዘብ ፈጥኜ ተራሮጬ ድንች ሰርቼ ነበር የጠበቅኩት። እሱንም በመልካም ተቀብሎ ከበላልኝ ብዬ ነበር ፈጠን ብዬ እጇን ይዤ ቀረብ አልኩ። ሶፋ ላይ የነበረውን መጽሐፌን አሽቀንጥሮ ወረወሩ። መልስ አልሰጠውም ነበር። ብድግ አድርጌ አስተካክዬ ያስቀመጥኩት። መጽሐፍን የሚንቅ የተናቀ ነው የሚል አባባል ውስጥ የብልጭ አለ። ሁሌም ቢሆን ቴዲ ንቄ መተው ሰላም ይሰጠኝ ነበር። ባይሆን ማልችልበት ሰውነቴ ላይ የሚያርፈው ዱላውን ነበር። እሱ እንዳይሰነዝርብኝ የተሻለኝና የበኩሌን ጥረት ማድረግ ጉዴታዬ ሳይሆን ጉዴታዬም ጭምር ነበር። ወደረው ሲል ያቀረብኩትን ምግብ እየተመለከተ ጠይቀኝ።
ድንች ወጥ። ድምፄን ቀነስ አድርጌ መለስኩኝ። ጨጓራዬን አሞኛል። ቀይ ነገር እንዳይሰራ ብያል ነበር። ድምፁ ከፍ እያለ መጣ። ይቅርታ አልሰማውም ነበር። አይኔን እያየው መመለስ አይሆንልኝም። አይኔን አይወደውም። የውሸት ፈገግታን የሚለግሰው የውሸት አባትሽ አይነት አይን ያለሽ ብሎ ከተናገረኝ በኋላ ቀና ብሎ መመልከቱ እንደ ጦር ነው መፈራው። አዎ እኔ ራሴ አይኔን ማየት ፈራለሁ። እውነት ለመናገር አይኔን ትኩር ብዬ መመልከት የጀመርኩት ከሆነ ጊዜ በኋላ ነው። አባቴን በፎቶ ነው ማውቀው። አባቴ ቆንጆ ነው፣ መልከ መልካም ሰው ነበር። ታዲያ እሱን አይን ማግኘት ምንኛ የታደልኩ ነኝ። ሳየው አስብሎኛል። አይኔ ሳየው ልክ እንደ ቄል አጉል መጽሐፍ እያነበብሽ ከምትይ እናቴ መታያትን አታግዣትም ወይ? በዚህ ኮስተር ብሎ ጠየቀኝ። ከኔ ግን ምላሽ አልነበረም። እንዳጎነበስኩ ነው። አጭውን አንቺ ምን መሬት ታያለሽ? እሺ ስል ቀረብኩ። ጠጋ ብዬ ውሃን እጁ ላይ ማፍሰሴን ቀጠልኩ። ሰውነቴ ወደ ቴዲ አንድ እርምጃ በቀረበ ቁጥር ሁሌም ቢሆን ፍርሃት ይወረዋል፣ እንደ መንቀጥቀጥ ይላል። ታዲያ ሁሌም ነገሮች ይበልጥ እንደረበሸኝ ነው። አሁንም ቢሆን በእጅ ያስኩት ውሃን ከመደፋቱ በፊት ብዬ ራሴን ለመቆጣጠር ሞከሩ። ከነገ ጀምሮ ቀይ የተባለ ነገር እንዳሰሪ ትልቅ ሬስቶራንት ገብቶ ለሼፍ አስተያየት እንደሚሰጥ ነበር ይህንን ንግግሩን በቁጣ የገለጸው። እኔም በድጋሚ መልሼ እሺ አልኩ በቶሎ። ወደ የፈለኩት ከፊቱ ገለል ማለቱን ነበር። ከዛ መጽሐፌን ይዤ ወደ መኝታ ክፍል ያመራው። ሲበላ ፈጣሪውን ማመስገን አይሆንለትም። ሁሌም ቢሆን ማጉረምረም ይቀነዋል። ድምፁ መኝታ ክፍል ሆኖ ይሰማኛል። አልጋዬ ላይ ቁጭ ከማለት የልቤ ላይ የታፈነውን ስሜት ለማብረድ ከፊት ያለው ማጋረጃ ከፈት አደረኩት። ከፊቴ ድቅን ያለብኝ የተከራዮቻችን ቤት ነበር። ሳላስበው ቅድም የመጣው ወታደርን አስታወሰኝ። በእርግጥ አዲሶቹ ተጋቢዎች እያሉ ሳቃቸውና ድምፃቸውን ከመስማት ባሻገር መጋረጃዬን ከፈት አድርጌ ተመልክቻቸው አላቅም። እነሱ ሲገቡን ዩኒቨርሲቲ ስለነበርኩ ይህን ያክል አላቃቸውም። አንድ ሁለት ቀን የሰማቸው ሳቃቸውን ነው። ይማርከኝና ያስቀኝ ነበር። መቼ ሆነ እኔስ እንደዚህ አይነቱን ኑሮ የምኖረው የሚለው ነገር ውስጤን ያሳስበኝ ነበር። አሁን ግን ይህን ክረምት ከፊት የምመለከተው ሌላ ሰው መሆኑን ስገነዘብ ሳላስበው ፈገግ እንደማለት አልኩ። ፍቅር የሚል የእናቴ ድምፅ ነበር ከሀሳቤ ያባነነኝ። አቤትማ። ምን ደስታን ከሚጨምር የሀሳብ ዓለም ብታነቃኝም የእናቴን ድምፅ መስማት ሁሌም ለእኔ ደስታዬ ነው። በተለይ ከወንድሜ ጋር ብቻዬን ከሆንኩ እስር ቤት ውስጥ አብረን ታስረን ችሎት እስክንቀርብ የምንጠባበቅ ታሳሪ መስሎ ይሰማኛል። እናቴ ምንም ቢሆን ከሚሰነዝርብኝ እንዱላ የምታድነኝ እሷ ናት። ሸፋኝ ከመኔ ናት። ገና ከመኝታ ክፍሌ ልወጣ ስል ቀና ብላ ባይኗ ገር በማረገች ባይኗ ልታመላክተኝ የፈለገችው ቴዲ ነበር። አድኖ እንደጠገበ አንበሳ የበላበትን ትሪ እንኳን ገፋ ሳያደርግ ሶፋው ላይ ጭንቅላቱን ደገፍ አድርጎ ተንጋሏል። እንዴት ዋልሽ እማዬ? ደህና ዋልሽልኝ? ደከም ያለ ድምፅ ይመስላል። እራት ይኖራል ልጄ ስትለሰብ ባለ ድምፅ ጠየቀችኝ። አንጀቴን በላች። አሮ አረፍ በይ እማዬ፣ መጣሁ ላቅርብልሽ ስል ፈጠን ብዬ ወደ ውስጥ ዘለኩ። በገዛ ቤቷ ተሳቃ ስትጠይቅ ውስጤን ታንሰፈስፈዋለች። ያለችኝ ልጄ ገና ብቅ ማለቴ
ቴዲ ጋደም ካለበት ብድግ አለ። ብር ብዬሽ ነበር ኮስተር ብሎ ጠየቃት። ከየት አባቴ ላምጣው ልጅ? ድምጿ ስረቅረቅ እያለ መለሰችለት። የአባቴ ቤት መስሎኝ የተቀመጣችሁት። የታለ ያከራይሽው ቤት ብር ሲል አይኑን እያኩረጠረጠ ጠየቃት። ገና አልተከራየም። እማኝ ሳትመልስ በፊት ፈጠን ብዬ ምላሽ ሰጠው። ቢያንስ በዚህ ክረምት ጓዳችን የሚሸፍር ነገር ከገዛዛን በኋላ ቀሪውን ገንዘብ ለመስጠት በውስጥ እየዘየድኩ እማዬም ነገሩ ግራ እንደመጋባት ብላ መለስ ብላ አየችኝ። ምንድነው ቤት ውስጥ ተጎልተሻ እንዴ የምትዩ? ሄደሽ የሚከራይ ሰው አትፈልጊም? ሲል ኮስተር ብሎ ጠየቀ። ለሱ ሁሉ ነገር ሁሉ በእጄ ሁሉ በደጄ ነው። እሱ ነገሮች እንደሚያቀላቸው ምን አለ ለእኛም እንዲቀለል ቢሉልን አልኩኝ ለራሴ። ሄደልና ነው ነግረነዋል እና በጮት መልስልኝ። እስኪ ጠብቁ ብሎናል። መጠበቅ ነው ያለብን። ስሩ አይደለም። ለምንድን ነው ሶፋ የማይፈልገው? ወይስ አንቺ ልትኖሪበት አሰብሽ? ለሁሉ ነገር ሞጫና መግቢያ ቀዳዳ ሲያጣለት ነገሮችን እኔ መለጠፍ ይቀነዋል። ኧረ ምን በወጣትና ያቺ ጠባብ ክፍል ውስጥ ያማረ ቤት እያለ ስትልማዬ ልታስተባብል ፈጠን ብላ መለሰችለት። የኔ ቤት። አውራ ጣቱን ወደ ደረቱ እየቀሰረ በጀድ ተናገረ። የአባቴ ቤት ውስጥ ነው የምትኖረው፣ ስለዚህ ግዴታ ነው። ፊቱን ወደ እማዬ መለስ አድርጎ መለሰ። ነገ ወጥቼ በድጋሚ አናግረዋለሁ። ቶሎ ሰው እንዲፈልግ ነግረዋለሁ ስል ነገሩን ቀስቀስ ለማድረግ ሞከርኩ። ሄጂና ንገሪው እዚያ ሀብታሞች ቤት እየሄድሽ የሌለሽን ህይወት ለመኖር እየተመኘሽ ከምትሯሯጭ አርፋ ይሰሪ ሲል እነ ሜላት ቤት መሄዴ እንደ ቅንጦት አስቦት በአሽሙር ስሜቴን ለመጉዳት ሞከረ። እኔ የተሰጠኝና አመስግኜ የምኖር ሰው በሆኑ ይሄ ነገር ሁሌም ውስጤን ይረብሸኛል። እማዬም ብትሆን ሰው እንደ ቤቱ ነው ልጄ ስትል በወሬዋ መሀል ጣል ማድረግ ትወዳለች። ከዚህ በላይ መቆየት አልፈለኩም። ብድግ ብዬ ወደ መኝታ ክፍል የገባው ጭንቅላቴን በሆነው ባልሆነው ማስጨነቁን አልወደውም። መጽሐፌን ገለጥ አድርጌ ካቆምኩበት ቦታ ለመቀጠል ጓጉቼ ማንበቤን ጀመርኩ። ሰላሜ መልሼ ሳገኝ ውስጤን አንዳች ስሜት ተሰማኝ። በቃ እፎይታ። ቴዲ ካለው እነ ሜላት ቤት ሲሄድ ራሴን በውሸት ዓለም ከምደልለው ስሜት ይልቅ እኔን ሌላ ያልኖርኩበት ዓለም የሚያሳይ መጽሐፎችን ሳነብ ነው። አንዴ ድሃ፣ አንዴ ሀብታም፣ አንዴ የእድሜ ባለጠጋ፣ አንዴ ምስኪን፣ ፍቅር የተጎዳች ሴት፣ አንዳንዴ ከባህር ማዶ ወደ እነ ሲድኒ ሼለን ካመራን የሚወጪ ቆነጃጅቶችን ገጸ ባህሪ እያላበሰ ምን አለ እነሱም ብሆን እስክል ድረስ ሌላ ዓለም ውስጥ ይጨምረኛል። በእርግጥ የህግ ተማሪ እንደመሆን የአንዳንድ አርቲክል ማንበብ እንዲሁም እንደ ህግና ፖለቲካ ባጠኑ ተመራማሪዎች የተጻፉ መጽሐፎችን መንበብ ያስደስተኛል። የፕሮፌሰር ባህሩ ዘውዴን የታሪክ መጽሐፍቶችን ማገላበጡን ደስታ ከሚሰጡ ነገሮች ውስጥ አንዱ ነበር። ነገር ግን በተለይ ክረምትን ብቸኝነቴን የሚያስረሳኝ ልብ ወለዶችን ሳነብ ነበር። ማላቀው ልዩ ስሜት ስለሚሰጡኝ ይበልጥ ማተኩረው እነሱ ላይ ነበር። መጽሐፍቶቼ ልክ ለክሴ ተብሎ እንደ ተሰጠኝ ገንዘብ ነበር ምደብቃቸው። ቴዲኔን ከሚያናድድበት አንዱ ስራው የኔን መጽሐፍት ቀዳዶ መጣል ነበር። ሆኖም በተናደደ ሰዓት ከእጁ እንዳይገቡ ልክ እናቴ ቡፌ ውስጥ ያሉትን ብርጭቆች እንደምትንከባከባቸው ነበር
እኔም እንደ እንቁላል ሚዛቸው አይነገ የለ መጽሐፌን ሳገላበጥ ለሌቱ ተጋምሶ እንቅልፌ የመጣው ሊነጋጋ ሲል ነበር። እንቅልፌን ብዙ ባልጠግብም በራችን በኃይል ሲንኳኳ ተሰማኝ። ብድግ ብዬ ካልጋ የተነሳው እንቅልፍ ምንም ቢጫጫነኝም ሰዓቱ መሄዱን ስገነዘብ ማንም ሰላም ሰጥቶ አላስተኛ ማለቱን አሰብ አድርጌ የተነሳው መጣው እማዬ ነበር ያለች። እማዬ ነበር ወደ በሩ ያመራችው። አጅሬው መቼም የለም ስላሰብኩ እቴ ጮክ ያለው የመላኩ ድምፅ ነበር። መላኩዬ ወይዬ ስትል እማዬ መለሰች። አቤት ፈገግታና አቀባበሏ! ትችልበታለች። እንኳንም ቴዲ አልኖረ አልኩ በውስጤ። አንጁታ መጮ አንጁታ ሩጮ ማታ ተናግረሽ ሰውየው ከመቼው ከተፋለ ብሎ ነበር ነገሩን እኔ ላይ የሚጠመዝዘው። ቢደወል አታነሺ መቼም አልጭ ሲል የተለመደውን ስሞታውን ገለጸ። አይ ልጅ አንድ ቦታ ጣል ካደረኩት መቼ አየዋለሁ ብለህ ነው ስትል መለሰች። በይ ልወስድሽ ነው የመጣሁት አለ። ወደ ውስጥ አልገባም። እዛ ውጪ እንደቆየ እየወራት መሆኑን ተረዳው። ደህና አደርክ መላኩ? እንዴት ነህ? ለምን አገባም? ተከትዬ ወዲያ ወጣ። ደህና አደርክ መላኩ? አይኔ እንደመጠራረግ እያልኩ እኔም ሰላምታዬን ሰጠው። ትንሿ እንደምን አደርሽ? ዛሬ ካልሆነ ብለሽ አጣዳድፈሽን ምን ነው ዝም አልሽ ሲል ጠየቀኝ። በውስጤ ሆ መቼም በሌሊት አልመጣ ነገር ስላሰብኩ አሁን ገና መነሳቴ ነው፣ ለዛ ነው ስለሰብ ብዬ መለስኩለት። መቼም በመከራ የተገኘ ተከራይ ነው ብዬ ነው እንዳያመልጠን እኮ ሲል ነገሩን ቀለል ለማድረግ ሞከረ። ትናንት እኮ ፍቅር እየነገረችኝ ወንደላጤ ነው አይደል ስትል እናቴ ሀሳብ ቢጤ ፊቷ ላይ እየተነበበ ጠይቀችው። አዎቲ እንጂ ሌላውማ እንደማይሆን አንቺው ታውቂው አይደል እንዴ? ያውኑ ጥሩ ነው አታስቢ ሲል በውስጡ ነገሩ እንዳሰበ የሚመስል መልኩ ፈገግ እያለ መለሰላት። ሁኔታው እኔም ገብቶኛል። መቼም ወታደር መሆኑን ቴዲ ያወቀ ቀን ነው እኔን አንጠልጥሎ የሚገልኝ ስላሰብኩኝ እንዴት ልጄ ነገሩ አልገባ ብሏት አንዴ እኔን አንዴ እሱን እየተመለከተች ጠይቀች። እሱ በኋላ ታይዋለሽ፣ ወደ እኔ ቢሮ እየመጣ ነው። ለማንኛውም ቤቱን ወዶታል እቴ፣ ሳያመልጠን ቶሎ ብንፈራረም ጥሩ ነው ሲል ነገሩን አጠር መጠን አድርጎ ተናገረ። እሺ ካልክ አለች እማዬ። እንዲሁ ጥሎባት ጭንቅላቷ በሀሳብና ጭንቀት ተወጥሮ ነገሮችን ከግራና ቀኝ ማስተዋል አልፈጠረባትም። እንዲሁ ከአንገቷ ጎንበስ ቀና እያለች እሺ ማለቱ ይቀናታል። እኔም የሷን ባህሪ በማየት ነገሮች ተጠራጣሪ እንደሆን ግራና ቀኙን ካልፈተሽኩ እንዲሁ የሚረብሽ ስሜት የሚሰማኝ ሰው አድርጎ ፈጥሮኛል። እኔ ባልኖር እናቴ ብዙ ነገር የምትታልል አይነት ሰው ነበረች። ሆኖም ግን የአሁኑ ጉዳይ እኔም በሆን ከመላኩ ጋር የምስማማበት ነው። በመከራ የተገኘ ተከራይ ማንነቱን አጣርቶ መሸኘቱም አይሆንም የሚለውን ነገር አመንበታል። ከኛ ከአከራዮቹ ይልቅ እንደው ተከራዮቹ ስለኛ የቤተሰብ ባህሪ ቅድመ ጥናት ቢያደርጉ ባይ ነኝ። እንደው የሆነች ነገር ካፍጣል አድርገ ሽሮ እያፈላው ነው ብትሄድ ስትል እጇን ወደ ውስጥ እያመላከተች የጣደችውን ሽሮ ልታሳየው ሞከረች። አረ ፈጠን አርጊዋ እቴ፣ ደግሞ ባልበላ አንጀትሽ ይዤሽ ስንከለከል ብትታመሚ ትንሿ መታ እኔን ነው ሲጥ የምታረገኝ ሲል እንደማፌዝ እያለ በረንዳው ላይ የነበረው ባርጩማን ሳብ አድርጎ ተቀመጠ። በእርግጥ መላኩ ባለውለታችን ነው። እማዬን ዩኒቨርሲቲ በነበርኩበት ሰዓት መንገድ ላይ ያልታወቀ በሽታ ጥሏት አግኝቶ ያሳከመው እሱ ነበር።
እማዬ ከዛን ጊዜ ጀምሮ የስኳር ታማሚ መሆኗ ታወቀ። ንዴት የስኳር መጠኗን ከፍ እንዳደረገው ነበር ሐኪሞቹ ያሳወቁ። መላኩ የዛኔ እንደ ስሙ ለእናቴ መላኩ ሆኖ ነበር የታደገልኝ እንጂ መሬት ላይ ወድቃ ትቀርብኝ ነበር። ፍቅር በይ እናቴ፣ እጅሽና ፊትሽን ለቅለቅ በይና አብረሽኝ በይ ስትል እኔም ወደ ማዕዱ እንድቀርብ ጋበዘች። እሺ መጣሁ ስል ፈጠን ብዬ ወደ ውስጥ ዘለኩ። ሊመጣ ይሆን ስል ለራሴ አሰብኩ። እኛ ግቢ ሊመጣ ነው ስላሰብኩ ደግሜ ለምን ይህ ሀሳብ በጭንቅላት እየተመላለሰብኝ እንደሆነ ለራሴም አልታወቀኝም ነበር። ግን የሆነ ደስ የሚል ስሜት የተሰማኝ ነው። መላኩና እማዬ ምግባችን በልተን እንደጨራረስን ነበር ተያይዘው የወጡት። መላኩ ባይሆን ስራ ከሌለው ሲመለስ ቡና አቅራርቤ እንድጠብቃቸው ፈገግ ብሎ ጋዘዘኝ። በኋላ ወጡ። እንደሌላው ጊዜ ቢሆን ኮስተር ብዬ የምሄድበት ቦታ አለኝ ነበር ምለው። ያው መሄጃ የሚሉ ናት። እሷ ጋር ነው እግሬ የሚያዞረኝ። ዛሬ ግን ሚሉ እንደማላገኛት ውስጥ እየነገረኝ ነበር። እሺ እጠብቃችኋለሁ ስል ተከክ ብዬ ምላሽ ሰጠው። እንዴት ነው እባክሽ ሲል በፌስ መልክ ሳቅ ብሎ እሽታዬን ተቀብሎ ወጣ። አስቸጋሪ መሆን ይመሽ ጠፋውና የዛሬ እሽታዬ እሱንም ማስደመሙት እንደነበር ሁለታችንም እንደመነቃቃት ብለናል። የማነባቸው መጽሐፍቶች ለዚህ ጊዜ ነው የሚያግዙኝ ስላሰብኩ ከሳሎን ወደ መኝታ ክፍሌ እስከገባ ድረስ አንድ በሲድኒ ሼልደን ከተጻፈው መጽሐፍት ውስጥ ያነበብኩት ትውስ አለኝ። በደስታ ቤቷ ውስጥ ያንን ዘፋላ ጸጉሯን ነስነስ እያደረገች የምትሽከረከረው ገጸ ባህሪ ትውስ ብላኝ እኔም እንደሳው እንደመሽከርከር እያልኩ ወደ መኝታ ክፍሌ ያመራው። የሌሊት ልብሴን ቀይሬ ከጨረስኩ በኋላ ቤቱ እንደነገሩ አሰነዳልቼ ቡናዬን ፏ አድርጌ በረንዳዬ ላይ አቀራረብኩ። የማልወደውን ጸጉሬ ዛሬ ለአመሩ ቀየር ላደርገው ብዬ በጸጉር ማስያዣ ከኋላ ሰብሰብ አድርጌው ከኋላ ዘንፈል ብሎ እንዲወርድ አስተካክዬ አስያዝኩት። አሁን ሚሉ ብታይኝ ትገረም ነበር። ዋው ነበር ምላሿ የሚሆነው። ጸጉሬ ወደፊት በኩል ሲመጣ ደስ አይለኝም፣ ይረብሸኛል። ግን እንደዚህ ቢሆን እንደማይከፋ እንደማያስጠላ ራሴን በመስታወት እየተመለከትኩ ከራሴ ጋር ትንሽ እንደማውራት ካልኩ በኋላ ነበር ውሳኔ ላይ ደረስኩት። በረንዳዬ ላይ ቡናውን አቀራርቤ እንደጨረሱ አይኔ በሩን እያማተረ ማየቴን ቀጠልኩ። አምላኬ አልኩኝ እማዬ እንደምታደርገው ወደ ሰማይ አንጋጥጬ። አደራ ይልስ ካለ ሰዓቱ መጥቶ ነገር እንዳያበላሽብኝ አደራ ስል ፈጣሪ እንደመማጸን አለው። የእሱን ጸባይ ሲመለከት ሰው ሁሉ እንደ አውሬ የሚሸሸን መስሎ ይሰማኛል። ምን አይነት አሳዳጊ በደለው ነው ምስኪኗን እናቴ የሚዘልፍብኝ። አዎ ሰው ፊት እንደዛ የሚያደርግብኝ የመሰለኝ በእርግጥ ያደርገዋል። ሁሌ እንድሳቀቅ ያደርገኛል። ከራሴ ነገሩን አውጥቼና አውርጄ ሳልጨርስ በሩ ተንኳኳ። ረጋና ቀስ ያለ ነው። ቴዲ አይሆንም ስላሰብኩ ማን ነው ስለዛው በረንዳ ላይ እንዳለው ድምፄን ከፍ አድርጌ ተጣራ። እኛ የመላኩ ድምፅ ነበር። እሺ መጣሁ። ፈጠን ብዬ ከበረንዳው ወረድኩ። በውስጤ ምን ነው አልተሳካ ይሆን ዛሬ? እንዴት ቀስ ብሎ አንኳኳ ስላሰብኩ አደረኩ። ትንሿ ሲል በሩን ከፈት ከማለቱ ይቴ መላኩን አሻግሮ እናቴና አዲሱ ተከራይ ነበር እየተመለከተው። መተናል ቆየን እንዴ ሲል ፈገግ እያለ መላኩ ውስጤ መስማት የፈለገውን ነገር ገለጸልኝ። አረ በፍጹም ጥሩ ሰዓት ነው የመጣችሁት ስል ከሀሳቤ መለስ ስለማለት እየሞከርኩ መለሱ። እሺ በበሩን ከፈት አድርገው እቃውን አስገባ አለኝ ፈጠን ብሎ። እሺ
ሳላስበው ለካስ በሩ ላይ ግትር እንዳልኩ አይኔ ሌላ ሰው ፍለጋ እያማተረ ነው። ቀልቤን ሰብሰብ እንደማድረግ ብዬ በሩን ከፈት አድረው አየሁት አልኩ በውስጤ። ዛሬ መለየውን አለበስም። ከማዬ ጎን ቆም ብሏል። ከመኪናው ላይ ያለውን እቃ ለማውረድ የሚቻኩሉትን እቃ አውራጆች መንገድ ለመልቀቅ ያክል ትንሽ ሸሸት ብዬ የታይን ከሱ ላይ ጣል አደረው። ቲሸርት በካኪ ሱሪ በነጭ ጫማ ተጫምቷል። አለባበሱ ማራኪ ይመስላል። እናቴን በመሀል እንደማውራት እያለ እይታውን ወደ እኔ መለስ ሳረገንም ደንገጥ ብዬ እኔን ሰበር አደረኩ። በወሬው መሀል ግን እይታው አሁንም ቢሆን እኔ ላይ መሆኑን ተገነዘብኩ። ይበልጥ ነገሩን ላለማክበድ ብዬ ቀና ብዬ እንኳን ድጋሚ ሳልመለከት ወደ በረንዳው አመራው። እንደሎ ብዙ ዕቃ አልነበረም። ፍራሽና አንድ ሼልፍ መሳይ ነገር ሲገባ ተመለከቱ። እንደ ወንድ ላጤ መሆን ደስ የሚለው ነገር ይሄ ነው ስላሰብ አድርጌ ሳቃልኩ። ዕቃ መጨናነቅ ብሎ ነገር የለም። ሆድ እማዬ ነበረች። ከሀሳብ ጎዳና እንደተለመደ ወይ አባነነች። አቤት ከሌለብኝ እንደንገጠ ብዬ መለስኩ። እኔ ልደንገጥ አስደነገጥኩሽ አለች ሁኔታ ይግር ብሎ። ኧረ እንድን አልደነገጥኩም ስል አፈር እንዳባለት ብዬ መለስኩ። አንቺ ገና በጠዋቱ ፀሐዩ ንዳድ ነው ስትል ባደረገችው ነጠላ እንደማርገብገብ እያለች ከፊት ለፊት የነበረው በርጩማን ሳባ አርጋ ተቀመጠች። አዎ ፀሐዩ ከባድ ነው አልኩ ፊቴን መለስ አድርጌ። ግን ሌላ ፀሐይ ነበር እየተመለከትኩ የነበረው። ሳላስበው ፈገግ አልኩ። እንደው እኔ እኮ ስትቀልጂ መስሉኛል ሹ መላኩን እንጂ ወደ እነ ሚሉ ቤት ጋር ሄደሽ መስሉኝ ስትል ፈገግ ብላ ቡና አቀራርቤ መጠበቅ እንደገረማት ነገረችኝ። አይ ዛሬ ቤት መጽሐፍ ሳነብ ነው ሙለው ብዬ ድንገት ተናገሩ። ይሁን እንኳን ኖርሽ ልጄ፣ ቤቱን ቤት አስመሰልሽው። ተባረክ የኔ ልጅ፣ ትምህርትሽን ይግለጥልሽ እሰይ ስትል ሄዳ የተለመደ ምርቃቷን ቸረች። እማዬ ስል ፈገግ አልኩ። አቤት አሜን እኮ አላልኩሽም? አሜን ይበልሽ። ፈገግ አልኩ። እንደው ፈጣሪ ያዝልቅላችሁ በይኝ፣ እንደው ለትንሽ ወቅት ነው አለ። ግዳጅ ምናምን ነው ነገሩ ባይገባኝ፣ ያው ተመልሼ እስክሄድ ነው የምቆየው። ግን ግድ ካልሆነ ቤቱን አለቅም ብሎኛል። መልካም ሰው ይመስለኛል ስትል ላፍታ መለስ ብላ እየተመለከተችኝ ስለ ተከራዩ በገረፍታ ልትነግረኝ ሞከረች። አዎ ትንሽ በጨረፍታም ቢሆን መላኩ እንደዛ ብሎ ነበር ስል ምላሽን እየሰጠው አይኔን መልሼ ወርወር አደረኩ። ቅመሟ አለ መላኩ ከተፍ ብሎ። ቡናው ደርሳል፣ ቶሎ በይ እስቲ ፉት ብዬ ልሂድ። አዎ ይደርሳል አልኩት። እሰይ ደርሷል፣ ይኸው ከሰሉ ሁሉ እኮ ተያይዟል ስትል እማዬ ከኔ ቀደም ብላ መላኩ ባዶ አፉን እንደሄድ በሚመስል ሁኔታ መለሰችለት። እሺ ሙሉቀን ጎራ በላ ሲል እንግዳውን ጋበዘው። ሙሉቀን አልኩ ውስጤ ፈገግ እያለ። እሺ አለ ድምፁ ረጋ ያለ ነው። ሰላም አዎ ሰላም ያለው አይነት ቅላጼ። ግባ የኔ ልጅ አረፍ በል። እች ልጄ ናት፣ ሁለተኛዋ ልጄ። አንድ ወንድ አለኝ። ትንሽ ተከዝ እንደማለት አለች መለስ ብላ። እሷንስ ትናንት አውቃታል መሰለኝ ስትል ወደ እኔ አመላከተች። አዎ በደንብ አይሆንም ታውቀናል ሲል ፈገግ ብሎ እየተውን ወደ እኔ መለስ አደረገ። አቤት ሚሉ ብትሆን ታፈጣጥነው ነበር አልኩ በውስጤ በሸቅ እንዳማለት ብዬ። ቀና ብዬ እንኳን ለመመልከት ብርታቱ እንዳዋጣት አልኩ። በቃ እስኪፈላ መጣው የቀሩትን እቃዎች ላስገባ ሲል
ከተቀመጠበት ብድግ አለ። የኔም አይን አብሮት ተከተለው። ልምጣ ላግዝህ ሲል መላኩም እንዲሁ ላፍ በሚመስል መልኩ ከተቀመጠበት ብድግ ሳይል አንገቱን ጠብሰስ አድርጎ መለስ። አይ ብዙ አይደለም መጽሐፎች ናቸው ሲል ጎርነን ባለ ድምፁ መለሰ። ወይኔ መጽሐፍ እንደኔ ያነባል ስላሰብኩ ወዲያ በሩን ከፈት ከመደረጉ ሜላት በሩን ለማንኳኳት ቆም እንዳለች አይናቸው ሲታይ ተመለከቱ። ሃይ አለችው ቀልጣፋዋ ሜላት። ውስጤን አንዳች ነገር ሲወረኝ ተሰማኝ። ሃይ ለሰብ ብሎ ከመለሰላት በኋላ አልፏት ሄደ። ሜላት እየተዋ ዞር ብላ ሲከተለው ታየኝ። ሜሉ ሳላስበው ነበር እንደ መብረቅ ጮክ ብዬ ጠራዋት። ምን ነው አስደነገጥሻት እኮ ስትል እማዬ ከውስጤ በወጣው ድምፅ ራሷም ደንገጥ እንደማለት ብላ ተቆጣች። በር ላይ ከምትቆም ብዬ እኮ ነው እማዬ ስል በራሴ ሁኔታን ደንገጥ ብዬ መለስኩ። ሜሉ አልኩ ቀስ ብዬ። እናቴም ከተል ብላ ሜሉ መቤት ነይ ግቢ አለች። እማዬ ፈገግ እያለች እንዴ ናችሁ አለች ወደ ውስጥ እየገባች። ምን ነው ዘጋሽኝ ዛሬ አንቺ አለች ገና ከበራፉ ጋር እንደሆነች። ኧረ አልዘጋሁሽም እማዬ ስራ አዛኝ ስለነበር ነው ስል ፈራ ተባ እያልኩ መለስኩ። እማዬ እንዴት ነሽልኝ ስትል እናቴን ጉንጯን አገላብጣ ሳመቻት። ወደ እኔ መታ ሰላም ካለችኝ በኋላ መላኩን ሰላምታዋን ከገለጸች በኋላ አረፋለች። ማነው እባክሽ ቅድም በር ላይ ያየሁት ስትል ሁሌ እንደምታደርገው ድምጿ ለሰብ አድርጋ ነገሮችን ለማወቅ ጉጉት እንዳደረባት ሰውና ጠየቀችኝ። አዲሱ ተከራይ ነው ብዬ መለስኩ። ዋው ስትል በአቋሙ እንደመደመ ብላ እየተመለከተች ሳቃለች። ምን አልኩ ድሮስ አልኩ ውስጤ። ሜሉ እንደዚህ አይነት አቋም ያለ ሰው ስትመለከት እንዲህ አይነቱን አስተያየት መስጠቱ የተለመደ ነው። አይ ሜሉ መቤት ስትል እማዬ በሁኔታው ከትከት ብላ እንደመሳቃለች። እንዳለቦ ሲል መላኩም አብሮ ከትከት ብሎ አትሳቀ። አቤት እኔ ብሆን እማዬ ከሳቂ ልግል ብጮ አይቀድም ነበር ስለ እንደ ህፃን ልጅ ኩርፍ እንደማለት አልኩ። በይ ቡናውን ቶሎ ቶሎ በዩ ስትል እማዬም ከሳቋ መለስ ብላ ትዕዛዟን አስተላለፈች። ሙሉ ቀን ግን እስካሁን ወደኛ ተመልሶ አልመጣም። አይኔ ይዞት ከገባው መጽሐፍቶቹ ጋር ሲጓዝ እሱም ተመልክቶኝ ነበር። መጽሐፍ ማንበብ እንደምወድ ተረድቶ ስላሰብ አደረኩ። እነማዬ የሚያወሩትን ጨዋታ ቡናውን ቆልቼ እስክጥደው ድረስ አልሰማቸውም ነበር። አይኔም ልቤም ወደዛ ሼልፍና መጽሐፍቶቹ አመራ። ልክ እንዳነበብኳቸው መጽሐፍቶች በምናቤ ሁኔታዎችን ሳልኳቸው መጽሐፍቶችን ቆመን ስንደረድራቸው ያነበብናቸው መጽሐፍቶች ላይ እየተነጋገርን ማንጻፍ የትኛው መጽሐፍ ቆንጆ አድርጎ እንደጻፈውና በየትኛው ሀሳብ እንደተስማማንና እንደተቃረን እያወጣና እያወረድን መጽሐፍቶቹን በአይነታቸው ስንደረድራቸው ሳልኩት። ፍቅር፣ አረ ፍቅር እማዬ በአሁኑ ቆጣ ብላ ነበር የጠራች። አቤትማ ደንገጥ አልኩ። እኔም የሜላትን እይታ አይቺ ይበልጥ ተደናገጡ። ምን ነው ፈዘሽ እናቴ? ቡናው ፈላኩ አምጪው፣ እጣኑንም ጥስ አድርጊው። ምን ነው ቆሌ የራቀው ቡና አስመሰልሽው ስትል ቁጣ አለችኝ። ለካስ ልክ ነበረች። ጎንበስ ስል ቡናው ተንኮታኩቷል። ደንገጥ ብዬ ወጣ አደረኩትና ባለችው መሰረት እጣኑን ከማጤሳው ላይ ፍም የመሰለ እሳት ላይ ሳኖረው ብልል አለ። በጢሱ እይታ ውስጥ ነበር ገና ቀና ከማለቴ ወደኛ ቀረብ ሲል የተመለከትኩትን መልሼ ፍስስ አልኩ። አዎ ሁለቀንና አይቼ እንዴ ፍቅር ምን ይውሽ ነው ስል ደግሞ ራሴን ጠየቅኩ። ይሄኔ ኖር ሲሉና እማዬና መላኩ በአንድ ላይ ሲመልሱ ሰማቸው። በእግዚአብሔር በትህትና እጅ ነስቶ በርጩማውን ሳብ አድርጎ ተቀመጠ።
ሰላም ሜላት እባላለሁ። የፍቅር የልጅነት ጓደኛዋ ነኝ። ሜሉ ቀልጠፍ ብላ ትውውቋን ጀመረች። ሰላም፣ እኔ ደግሞ ሙሉቀን እባላለሁ። ፍቅር ነው ስምሽ? አይኑ ወደ እኔ መለስ አረገ። ከዛ ጠይቀኝ። አልጠበኩም ነበር፣ ደነገጥኩ። አዎ። በግድ ድምፄን አውጥቼ መለሱ። ትናንት በደንብ አልተዋወቅኩሽም ነበር ሲል ከተል አድርጎ ተናገረ። አዎ ተቻኩለን ነበር ስል ሙት ይመለሱ። ብዙ መጽሐፍቶች አሉ ስትል ሜሉ ቀደም ብላ በድጋሚ ጠየቀች። እይታውን ላፍታ ከኔ መለስ አድርጎ አዎ መጽሐፍ ማንበብ እወዳለሁ ሲል በተረጋጋ መለስላት። ልክ እንደ ፍቅር ስትል ፈገግ ብላ ተመለከተችኝ። እይታዬን አይታ የተረዳች መስል ፈገግ ብላ ተመለከተችኝ። እኔም ደንገጥ እንደማለት በእይታዬን ምላሽ ወደ የሚሰጠው ሙሉቀን መለስ አደረኩ። ኧረ መጽሐፍ ማንበብ ትወጃለሽ ሲል ፈገግ ብሎ ጠይቀኝ። አዎ እወዳለሁ። በድጋሚ አንገቴን ሰበር አደረጉ። ምን አይነት መጽሐፍ ማንበብ ያስደስትሻል ሲል በድጋሚ እይታውን ከኔ ላይ ሳይነቅል ጠይቀኝ። ልብ ወለድ ቢሆን እመርጣለሁ፣ ነገር ግን የህግና የታሪክ መጽሐፍትን አዘወትራለሁ። ዋው ደስ ይላል። አንዳንዴ ያውስሻለሁ ሲል ፈገግ ብሎ እየተመለከተ መለሰ። ደስ ይለኛል በጣም ስለ እኔም ምላሽ የሰጠው ፈገግ እያልኩ ነበር። ፍቅር ቡናውን ቀጆ እንዳይቀዘቅዝ እማዬ በድጋሚ ሰው ፊት ሆኖባት ባትቆጣኝ በአይኗ ገረፍ አድርጋኝ ትእዛዟን ሰጠች። እኔም ደንገጥ ብዬ ቡናውን ለማፍላት እጄን ወደ ጀበናው ላኩ። መላኩ ነበር። ቡናውን እንደጠጣ በጥድፊያ ምስጋናውን እየቸረና ከእማዬ የማያልቀውን ምርቃቱን እየተቀበለ ወጥቶ ሄደው። ሙሉቀንም የመላኩ እግሬን ከተል ብሎ አመስግኖን ወደ አዲሱ ቤቱ ዘለቀ። ሌላ ሰው እንዳያኝ እየጣር በአይኔ የተከተልኩት አልተሳካልኝም። ድንገት የሜላት እይታ ውስጥ መግባት ያልቀረም ነበር። ብዙ ቦታ ሰታኝ ግን አላስጨነቀችኝም ነበር። እንደተለመደው ከማዬ ጋር መጫወት ጀመረች። እኔ በድጋሚ መጽሐፍቶችን ሳነብ እንደማደርገው በሀሳብ ተነዳው። የአሁኑ ሀሳብና ህልም ይለይ ነበር። ምናባዊ ሰው ከሆነ ውጭ ሌላ ሰው ተጨምሮበት ነበር። አዲስ ሰው፣ ሙሉቀን የሚባል ሰው። ስለራሽ የመናልሽ እያሰብ ፈገግ አልኩ። ፍቅር ልጁ ገንዘቡን ከፍሏል። የ3 ወር ነው የተፈራረምነው፣ እንዴት እናደርግ ስትል እማዬ በጨዋታ መሀል አሰባር ጠየቀችኝ። መጀመሪያ የቤት አስቤዛችንን ሸፋፍን፣ ከዚያ የተቀረው ይሰጠዋል ስል ውስጤ እየተናደደም ቢሆን ጥያቄው ምን እንደሆነ ተገንዝቤ መለስኩላት። እንደው ለምን ቀነሽ ቢለኝ ምን መልስ ሰጠዋለሁ ስትል ጭንቅ ብላ ጠየቀችኝ። እኔ አወራዋለሁ ስል በረሽሙ እንደመተንፈስ አልኩ። የሀገር መሪን ማናገር እንደዚህ ያስፈራኝ። አዎ ለፕሬዘንቴሽን መድረክ ላይ ቆሜ ያ ሁሉ ተማሪና አስተማሪ በተሰበሰበበት ማውራቱ አይከብደኝም። አዎ ከእሱ ጋር ፊት ለፊት ተቀምጦ ማውራቱ ግን ለእኔ ሁሉ ነገር ዳገት ነበር። ዛሬ እንወጣለን ወይስ ስትል ሜሉ ካለንበት ስሜት እንድንወጣ በሚመስል መልኩ ፈጠን ብላ ጠየቀችኝ። ለውጥ የማይመጣ ነገር። አዎ ለውጥ የማይመጣ ነገር ስለሆነም ብዛም በቴዲ ጉዳይ አስተያየት አትሰጥም። እኔ መረዳታለሁ። ለዛ ነው እሷን ጓደኝነት የምወደው። እንዲሁ እንደዚህ ፍጣሩ ምናምን የሚሉ ሰዎች ያስጨንቁኛል። አዎ አይ ዛሬ ቤት እንሆንና ባይሆን ቆየት ብለን እንሸኝሻለሁ ስል ፈገግ ብዬ መለስኩላት። ደስ ይለኛል። ለነገሩ እዚሁ ብዙ ማውራሽ ነገሮች አሉ ስትል ፈገግ እንደማለት አለች። ምንን ለመጠቆም እንደፈለገች ገብቶኝ ኮስተር እንደማለት አልኩ። አይጎድኝ አልኩ በውስጤም። ከራሴ ይልቅ ቀድማ የምትረዳኝ ነገር ደስ ይለኛል። በሉ ተጫወቱ፣ እኔ ትንሽ አረፍ ልበል ስትል እማዬም ጉልበቷን ምርኩዝ አድርጋ እያቃሰተች ከተቀመጠችበት ብድግ አለች። እሺ ባለ ልብ ወለዷ አለች።
እጇን እንደማጣመር ብላ የማዬ እግር ገና ወደ ውስጥ ከመግባቱ ምንድን ነው የምታወሪው? አይኔን ጆሮ ያድርገው በሚመስል ሁኔታ ኮስተር ብዬ ጠየኳት። ታየው እስኪ ጸጉሩም ተጎንጉኗል ዛሬ ፈገግ አለች። ተነስንሷለሁ እንጂ ምን መጎንጎኑ ቀርቶ ሆ እንደ መሽኮርመም ብላ መሳቅ ጀመረች። ምራቂ ነው የምትይኝ ሴትዮ ስል እኔም እንደ መሳቅ እያልኩ ጠየኳት። ምን አድርግ ያልኩሽ እንዴ? የዛሬ ሁኔታሽ፣ አስተያየትሽ በጣም ለየት ይላል። እዛ ላይ ሀሳብ እየሰጠውበት ነው ስትል እጆቿን እያወናጨፈች መለሰችልኝ። አብደሻል። የምታያቸው ፊልሞች በቆመሽ እንድትቃሽ እያደረጉሽ ነው ስል ከፊት ያለውን ረከቦት እንደማንሳት እያልኩ ሁኔታዋን በፌስ መልክ ልገጽሳት ሞከርኩኝ። አንቺ ነሽ እንጂ የሁሉ መጽሐፍ እያነበብሽ ሌላ በቆመሽ የምትቃሽው ሌላ ዓለም ውስጥ ገብተሽ እንዴ ሆ አለችኝ እየሳቀች። ወደ ውስጥ ከገባም በኋላ እንደተለመደው እየሳቅንና እየተጨዋወትን እኔ ቀይን እያጠብኩ እሷ ደግሞ በወሬ እያገዘች መሳሳቃችን ቀጠልን። ሜሉ አይኔ ጠፍሬ ይበላሻል ቃል አጥምም ማለት ልማዷ ነው። ወታደር ስትል በነገርኳት ነገር እንደመደናገጥ ብላ ጠየቀችኝ። አጩ ማይ እንዳሰማሽ ስለ እንዳጩ ድምጿን ቀንሳ እንድታወራ ተቆጣኋት። ጉድ ጭራሽ ማይ አታውቅም ስችል የማትችልበትን መንሾካሾክ የግዷን ድምጿን ለመቀነስ እንደመታገል እያለች መለሰችልኝ። አዎ ግን ዛሬ እነሱ ሳይነግሯት አልቀሩም። ግን ነገሩ የገባት አይመስለኝም። እንዴ ለምን መደበቁ አስፈለገ ስትል ጠይቀችኝ። ስራውን ካወቀች ከቴዲ ጋር የሚፈጠረውን ነገር በመገመትና በመፍራት ብቻ ቤቱን እንዲከራይ ለሱ አትስማማም ነበር ስል ድምፄን ቀነስ አድርጌ ነገሩን ቶሎ ለማስረዳት ሞከርኩ። እውነቷን እኮ ነው። ግን ፍቅር ስታስቢው የወንድምሽ እንደዛ ሲበጠብጥ የሆነ ነገር ቢፈጠርስ ስትል እሷም ነገሩ ላፍታ ያክል አሰባር ካጠይቀችኝ። እስከ መቼ እንደዚህ የሚሉ ይህን ሰው ምናልባት ፈጣሪ ለምክንያት ቢሆንስ ይላከው እንደው አንዴ በጥፊ እንኳን ቢለው ፈርቶ አደብ ከገዛ ብዬ ነው። አስወጭ ቢልም ገንዘቡን ፍለጋ መልሶ ዝም ማለቱ አይቀርም። እኛም ከ3 ወር በፊት ማስወጣት አንችልም። ሲቀጥል ለአጭር ጊዜ መሆኑን መላኩ ራሱ ተከራዩን ቢሆን አሳውቆኛል። አቲንክ ለግዳጅ ሊል ይችላል ብሏል። እስከዛው ቢያንስ ሰላማችን ካገኘን ብዬ እኮ ነው ሜሉዬ ስል ውስጥ ያለውን ጭንቀትና ሀሳብ ፍርጥርጥ አድርጌ ነገርኳት። ወይል ብቻ በንዴት የሆነ አመፅ እንዳስነሳ ብዬ እኮ ነው ስትል እሷም ሀሳቡን ባትነቅፈው ነገሩን ትንሽ እንደማሰብ ብላ በመለሰችልኝ። ኤኒዌይስ በረዥሙ እንደመተንፈሳለች። ቆንጆ ነገር ነው። ቅንድቧን ከፍ ዝቅ እያደረገች ፈገግ ብላ ኮሸም እንደማድረግ በላይ ሳቃለች። ተኝ እስኪ አንቺ ደግሞ ስል ፈገግ እያልኩም ቢሆን ሀሳቧን ውድቅ ለማድረግ እንደመታገል አልኩ። እስኪ አንዳንዴ እንኳን ፈታቤ እንደ አንቺ ነገር ደግሞ መጽሐፍ ወዳድ ነው ስትል ከሳቋ መለስ ብላ ከቁም ነገርም ባይሆን ሀሳቧን እንደመግለጽ አለች። ግን ምንድን ነው እንዴት ነበር ሊከራ ቻለ ስትል ሁሌ እንደምታደርገው ስለ ነገሮች ለማወቅ ያላትን ጉጉት እያንጸባረቀች ጠይቀችኝ። አይ እንጃ ይሄን ያክል እንኳን እኮስ ወደ ውስጥ አልቀን አላወራንም ስል ጭንቅላቴ እንደማወዛወዝ እያልኩ መለስኩላት። ለነገሩ አሁን ጊዜ ያላችሁ በደንብ ተወያዩ ስትል በድጋሚ እንደማሾፋለች። ያንቺ ልጅ እስኪ ይህን ቀልድሽን አቁሚ ስለኔም በነገሩ በስሱም ቢሆን ፈገግ እንደማለት አለው። ሜሉን ሸኝቼ ወደ ቤት እንደተመለስ ስራዬን ጨራርሼ ስለነበር ወደ ከአድማስ ባሻገር ፈገግ እያልኩ አመራው። መኝታ ክፍሌ እንደገባው መጋረጃው ከፍት ነበር። ከቤት ወጣ ሲል አይን ለአይን ተያየን። ልብ ይክዋል። ምን ያስደነግጥሻል? ፍቅር ቤትሽ ውስጥ እኮ ነው ያለሽው
እንዴ ያውም የከሳ መኝታ ክፍልሽ ውስጥ ስል ደርቆ የቀረውን ሰውነቴ እንዲንቀሳቀስ በሚመስል መልኩ እንደመቆጣት አልኩ። በስሱ ፈገግታን ከቸረኝ በኋላ ወደ ውስጥ መልሶ ገባ። እኔም በሁኔታዬ በራሴ እንደመሸቀዬ በፍጥነት መጋረጃዬን ሽፍን አደረግኩት። ስለዚህ ነገር ጠልቄ ካሰብ ነገሩ ከበድ እንደሚል በመረዳት ሀሳቤን ወደ መጽሐፌ መለስ አድርጌ አልጋዬ ላይ ከወጣሁ በኋላ ወደ ተለመደው ህልሜ ተጓዝኩ። በምን ፍጥነት ሰዓቱ ሄዶና እኔም እያነበብኩ እንቅልፍ ሸለብ እንዳደረገኝ ሳላስተውል ራሴን መጽሐፍ ላይ ደፍን እንዳልኩ አገኘሁት። በእርግጥ ከእንቅልፍ ያባነነኝ በኃይል የተንኳኳ የበር ድምፅ ነበር። በድንገት ፈጠር ብዬ ካልጋው የተነሳው በስካር እየተንገዳገደ እየተንተባተበ ነበር የሚሰድበኝ። መጣ ደግሞ ምሽቱ መጣ። ስላሰብ አድርጌ እኔ እንደመጨፈን ካልኩ በኋላ ራሴን አዘጋጅቼ ወደ ሳሎን አመራው። ቆይ ይሄን በር ግን ጣጥዬ ነው የማሳርፍላችሁ ሲል የተለመደው መፈክሩን ገድገድ እያለ መናገር ጀመረ። እንደ ወትሮ ጫን ያለ አሰካከርም ባይሆን መልሱን ያዝ የማድረግ ደረጃ ድረስ እንደተከሰተ ያውቃል። ገንዘቤን አምጪ፣ አሁን በዱቤ ነው ጠጥቼ የመጣሁት ሲል እዳውን በስካር መንፈስ እንኳን ሳት ሳይለው ኮስተር ብሎ ጠየቃት። እማዬ ጠረጴዛ ላይ አስቀምጬልሃል ነው ስል ፈጠን ብዬ መለስኩ። አንቺ ማጠየቀሽ ሲል ደሙ ፈልቶ ጠየቀኝ። ምላሽ አልሰጠሁትም ነበር። እኔን ሲያይኝ በእርግጥ አይኑ ደም ይለብሳል። ለቃላቶቼ ሁሌም ካልተጠነቀቅ እሳት ጫሪ ሆኜ የምገኘው እኔ ነኝ ማለቴ በሱ አይን። የግዱን ከጠረጴዛው ላይ ሰው የቀማው ይመስል በሩን አፈፍ አድርጎ አነሳው። ደጋግሞ ቆጠረው። ተንኮልና ስካር አንድ ናቸው የምትለው ወደ አይደለም ለካስ እማዬ አልኩ። ቁጥሩ አልመጣ ብሎታል። አይችሎታ አልኩኝ። እንደዚህ ሆኖ እንዴትስ ይታወቀዋል ስለ ሁኔታውን እየተመለከትኩ ራሴን ጠየቅኩ። ስንት ነው ይሄ? እንደማንቧረቅ አለ። ከሁለታችን መልስ አልነበረም። ቃላቶቼ ካፌ እንዲወጡ መታገል ጀመርኩ። ስንት ነው አልኩሽ እኮ ሲል ገንዘቡን መሬት ላይ ወረወረው። ለምን ትወረውረዋለህ? ያለን እኮ ነው የሰጠን። ለቤት የሚገዛዛ ነገር ግድ ስለሚያስፈልግ ወፍጮ ቤት ሄዳ እንድታስፈጭ ነው የሰጠኋት ስል በቃላት ይልቅ እንባ እየቀደምን በፍርሃት አይኑን ሳላ መለሱ። ነይ ወደዚህ እንደውም ነይ ሲል ባለ ሌላ ኃይሉ ተንደርድሮ ወደ እኔ መጣ። እኔም እግሬ አውጪኝ ወደ መኝታ ክፍሌ ላመራ ስል እግሬን ገና ሳነው ተዘናፍሎ የነበረው ፀጉሬን ጨምድዶ ወደ ራሱ ጎተተኝ። ልጄ አፈርሶን እማዬ የተለመደው በለቅሶ የታጀበው ልመናዋን ማስነብ ጀመረች። ከተነካሽ ቆየሽ መሰለኝ ይሄን ፈልገሽ አይደል የምትፈታተኝ ሲል ጆሮዬ ላይ ጮኸብኝ። ልክ ነበር። በእርግጥ ከዩኒቨርሲቲ ከመጣሁ ጀምሮ እጁን አንስቶብኝ አያውቅም። እንደ ደህና ነገር ጊዜውን ቆጥሮና አስቦ ጥፊውንና እርግጫውን ሊሸልመኝ መዘጋጀት ነበር አላማው። አንቺ ከመቼ ጀምሮን የዚህ ቤት ፈላጭ ቆራጭ የሆንሽው? እዚህ ቤት በመኖርሽ ብቻ ልታመሰግኝ የሚገባው እኔን ነው ቴዎድሮስን። እድሜ ለአባቴ በይ። ያንባረቀ ዱላውን ያሳረፈኝ ጀመር። እኔም ከእናቴ ኩረደ ለቅሶና ልመና መራኝ። እናቴ አንዴ እግሩን አንዴ እጁን እየያዘች ልታስጥለኝ መታገል ጀመረች። ብዙም ሳይቆይ የቤቱ በር ተንኳኳ። ሶስታችን በድንጋጤ የነበርንበትን ነገር ቆም አደረግን። ማን ነው ሲል ጨምድዶ ያዘኝን ፀጉሬ ለቀቅ አድርጎ ድምፁን ከፍ አድርጎ ጠየቀ። እኔ ነኝ
ሲል ከበር ውጭ ያለው ሰው መለሰ። ሙሉቀን አልኩ በውስጤ እንባዬ እንደማበስ እያልኩ። አቤት አለ ቴዲ በሩን በርከት አድርጎ ከፊት ለፊቱ የቆመውን ሰው እየተመለከተ አይኑ ፍጥጥ አድርጎ ጠየቀ። ድምፅ ሰምቼ ነው ሰላም አይደላችሁ ሲል ወደ ውስጥ አጮልቆ እየተመለከተ ጠየቀ። በቴዲ እግር ስር ልታየው የምችለው እኔ ነበርኩ። እንባዬ እየወረደ ነው። አዎ አይኔ ከአይኑ ጋር ተጋጨ። የእኔ ልጅ እንዴት አመሸ? እማዬ ፈጠን ብላ ወደ በሩ አመራች። ረበሽ ነው ይቅርታ። እሷም እንባዋ እንደ መጥራረግ እያለች ነበር። ለእኔ ችግር የለውም እናንተ ደህና ከሆናችሁ። በድጋሚ እየታው ከኔ ወደ እኔ ከማዬ ወደ እኔ ዘንበል አለ። ነገር ግን ከኔ ምላሽ የለም። አይኔ ግን እየመለሰለት ነበር። ምንም ነገር የለም ደህና ነው በሩ ሊዘጋው ነው ሲል ቴዲ ፈጠን ብሎ ትህትና በጎደለው ሁኔታ መለሰለት። እሺ መልካም። ቅር በተሰኘ መልኩ ነበር ያለው። ይቅርታ እንደው የእኔ ልጅ አይደገምም ስትል እማዬም ነገሩ እንደማስተባበል አለች። እንደ ነገሩ ከበሩ ራቅ ሳይል ነበር በሩን ግጥም አድርጎ ቴዲ የዘጋው። በዚህ ያንባረቃችሁ ሰው ሰብስቡ ሲል በሩን ከመዝጋቱ በቁጣ እንደመደንፋት አለ። ወደ እኔ ቀረብ ከማለቱ በፍጥነት ብድግ አልኩ። እንዳሰብኩት እጁን ባይሰነዝርብኝም መሬት ላይ የበተነውን ገንዘብ ጎንበስ ብሎ እንደመሰብሰብ አለ። በዚህ ሳምንት ውስጥ የነዛኞቹ ተከራይቼ 3 ወር እንደሚገባች አውቃለሁ። ፊቱን ወደ እማዬ መለስ እያደረገ ትንሽ ከቀድሞ ቀነስ ባለ መልኩ ጠየቃት። ከባንክ አውጥተሽ ወደ እኔ ታስገባያለሽ ሲል ገንዘብ የያዘው ሌባ ጣቱን እየቀሰረ ማስጠንቀቂያ ሰጣት። እሺ እሺ ስትል አንገቷን ሰበር አድርጋ መለሰች። እንባዬ ኩልል አለ። ንዴት ውስጤን ሰርስሮ ገባ። አንዴ እንኳን ምን አለ እንደ እናት ብትቆጣ ስል ንዴቴን እናቴን ያንጸባረው። ከፊቱ ያለውን ባርጩማ በእግሩ እንደማሽቀንጠር ብሎ ወደ መኝታ ክፍሉ ገባ። ተነሽ ተነሽ፣ እሺ ተነሽ ልጄ ስትል ልትደግፈኝ ወደ እኔ መጣለች። ለእሷ የሚሆን ምላሽ አልነበረኝም። እንደ ልጅ እንኳን ከተወለደ ጀምሮ የእናት ቁንጥጫ አሳርፋባት የምታውቅ አይመስለኝም። እሱን ነገር ሳስበው ብሽቅ ያደርገኛል። እኔስ በምን በደሌ ነው እንደዚህ መፈተነው? ስለ ራሴን እድል እያማረርኩና እንባዬን እየሰራ ወደ መኝታ ክፍሌ ገብቼ ተከትላኝ እንዳትገባ በሩን ጥርቅም አድርጌ ዘጋው። አልጋዬ ቁጭ ከማለት የተለመደውን ፓይን ወደሚሰማኝ ፈጣሪ አንጋጥጬ እየለመንኩ አነባው። አየሩ ያስገመግማል፣ ዝናቡ ጀምሯል። ሰማዩ ከኔ እኩል የሚያለቅስ ያክል ተሰማኝ። ልቤን የጨነቀኝን ስሜት ለማስወገድ በሚመስል መልኩ መስኮቴን ከፈት አድርጌ ከሰማዩ እኩል ማንባት ጀመረው። አልቅሱ ይወጣላችሁ የሚባለው ለካስ እውነት ነው። እኔም ትንሽ ጋብ ሲልልኝ እንባዬ እንደመጠራረግ ብዬ እይታዬን ወደፊት አደረኩ። ልቤ ግን ለሁለት ስንጥቅ ሲል ታወቀኝ። እኔም ብንጋጤ ሲያስደነግጡ የቀረ አይመስለኝም። ለተከራዮቹ ቤት ዝናብ እንዳይገባ ታስቦ እንደ አሸንዳ ከተሰራው የቤቱ ከፈፍ ስር እንደተጠለለ በሀዘን አይን እየተመለከተኝ ነው። ደንገጥ ብዬ መስኮቱን ለመዝጋት እጄን ወደ ታችኛው ላክ ሳረግ ከነበረበት እንደመንቀሳቀስ አለ። የማላውቀው ጉጉት ውስጥ ያደረ እስኪ በሕይወትሽ አንድ ለየት ያለ እርምጃ ውሰጂ የሚመስል ስሜት እንቅስቃሴን እንድገታ አደረገኝ። ደህና ነሽ? ከዝናቡ ጋር በማይሰማ መልኩ ድምፁን ቀነስ አድርጎ ሲጠይቀኝ ተሰማኝ። የክዴን በአዎንታ ጭንቅላቴን ነቅነቅ አደረው። አይዞሽ
በድጋሚ ምላሽ ሰጠኝ። እኔም በድጋሚ በትንሽ ፈገግ ብዬ እሸቴን ለማሳየት በሚመስል መልኩ ጭንቅላቴን ነቅነቅ አድርጌ መለስኩ። እደናደር። እኔም ቀስ ብዬ ከፈገግታዬ በኋላ መለስኩ። ፈገግታ ይሆን ወይም ምላሼ እሱን በአጸፋው ሳቅ እንዲል አደረገው። እደናደር ሲል መለስልኝ። ለትንሽ ሰከንዶች ያክል ከተያየን በኋላ መስኮቱን ዘጋ አድርጌ መለስ አልኩ። ልቤ በፍጥነት ይመታ ጀመር። ቅድም መሬት ላይ የተንከባለልኩና ከወንድሜ ጥፊ ለመዳን እየተማጸንኩኝ ነበርኩ። ልጅ መሆኔን እስክረሳው ድረስ በሀሳብ ጎዳና ሄድኩ። ቀስ ባለ ድምፅ ወደ አልጋዬ ወጥቼ ድው የሚለውን ልቤን እረፍት ለመስጠት ያክል መጽሐፌን ገለጥ አድርጌ ማንበብ ጀመርኩ። ሰሞኑን አዳር ውሎዬ እንዲሆኑ ነበር። መጽሐፍ እያነበቡ መንቃትና መተኛት። ፍቅር ተነሺ ልጄ ስትል እማዬ ነበረች የቀሰቀሰችኝ። ትናንት ቴዲ እጁን ያሳረፈበት ቦታ ላይ በስስት ዓይን እየተመለከተችኝ ነበር። አቤት ወይ ስል ቀና ብዬ እየተመለከትኩ መለስኩላት። እሷ ላይ የነበረውን ንዴት ግን አልበረደም ነበር። ተነሽ ልጄ ቁርስ አዘጋጃጅቻለሁ፣ ወይ ቀለል እንዲልሽ ከዛ እንደ ቤሉ ቤት ሄደች ትጫወቺ ስትል ቀለስለስ ባለ ድምፅ ጭንቅላቴን እያሻሸች ጠይቀችኝ። ለምን አንቺ ሴት ልትሄጂ ነው ስል ጠየኳት። ለቅሶ ገጠመኝ፣ ወደ አና ማርያም ልሄድ ነው ተነሺ ስትል በእርጋታ ለስለስ ብላ ተናገረች። እሺ እንደ መንጠራራት እያልኩ ካልጋ የተነሳው ቁርስ ከማዬ ጋር ጸጥታ በሰፈነበት ድባብ በላ። እጁ ያስገባውን ብር ለመጨረስ ገና በጠዋቱ መሄዱን ተገነዘብኩ። ይሄ ብር ስንቱን ቀዳዳ ይሸፍንል እንደነበር አላወቀው ስል በውስጥ ያዘን እንደማለት አልኩ። እማዬ በጭንቅ ዓይን መለስ እያደረገች መመልከቷን እንደቀጠለች ነው። ዝምታ ያስፈርቷታል። እንዲሁም መጽናኛ ቃል የሚያጠራት በሚመስል መልኩ ተከስ እንደማለት እያለች በየመሃሉ መመልከቷን ቀጥላለች። እኔም የፈለገችውን ደህና ነኝ የሚል የመጽናኛ ቃል ሳልሰጣት ጸጥ ብዬ ምግቤን መብላቴን ቀጠልኩ። በቃ እንዳልኩሽ አድርጊ ብቻሽን አትዋይሺ ስትል ቀስ ላይ የተመለከተችኝ ጠየቀችኝ። እኔም በሽታ ጭንቅላቴን ነቅነቅ አደረኩ። የማዬ ነገር መውጣት ተከትሎ እኔም ቤቱ እንደነገሩ አጸዳጅ ወደ ውጭ ወጣ አልኩ። ንፋስ ለመቀበል ያክል በረንዳው ላይ ቆም እንዳልኩ ምልቀን ወደ እኔ ቀረብ ሲል ታወቀኝ። እንዴት አደርሽ? ረጋ ብሎ ነበር ያናገረኝ። እግዚአብሔር ይመስገን ደህና አደርክ እንዴ? ካላስቸገርኩሽ የሆነ ነገር ላሳይሽ ጠብቅኛለሽ ሲል ጠየቀ። ደንገጥ ማለቴን ሲመለከት ፈጠን ብሎ አልቆይም እዚሁ ጠብቂኝ ሲል መለሰ። እኔም በድጋሚ በሆንታ ጭንቅላቴ እንደመነቅነቃሉ እስኪመጣ አመት የሆነ ያክል ተሰማኝ። ደስታ ውስጥ ሲተረማመስ እየታወቀኝ ነው። ቆየሁብሽ፣ ይቅርታ መደርደሪያ ላይ ያላስቀመጥኩትም ኑሮ ነው ሲል ፈገግ ብሎ መለሰልኝ። ችግር የለውም ስል በእጁ ያዘውን ነገር ለመመልከት ሰፍ እንደማለት ብዬ ፈጠን ብዬ መለስኩ። አረፍ በል ሲል ቀረብ ብሎ ይጠይቀኝ። እኔም በድጋሚ በሆንታ ጭንቅላቴ እንደመነቅነቅ አልኩ። እነዚህን መጽሐፍቶች አንበሻቸው ከሆነ ምናልባት ሲል በእጁ የያዘውን መጽሐፍት በየተራ እያሳየ ጠይቀኝ። እኔም እንዳላነበብኩት ለማሳወቅ በሚመስል መልኩ ጭንቅላቴ እንደመነቅነቅ ብዬ መለስኩለት። እሺ በጣም ከምወዳቸው መጽሐፍቶች ውስጥ ይመደባሉ። የተቆለፈበት ቁልፍና ሌላ ሰው በአንድ ጸሐፊ ነው የተደረሰው። ምረጪና አንዱን በቅድሚያ እንድታነቢው ልስጥሽ ሲል አከለ። ሌላ ሰው ስል በውስጤ ደግሜ እንደማሰብ ካልኩ በኋላ ይህን ስል ሌባ ጣቴን ወደ መጽሐፉ ቀሰርኩ። ጥሩ ምርጫ ትወጃለሽ፣ ቀጣይ ደግሞ ይሰጥሻለሁ ሲል ፈገግ ብሎ በደስታ መጽሐፉን ወደ እኔ ገፋ አደረገ። አመሰግናለሁ ስል በደስታ ድምፅ ታውጬ መለስኩ።
መጽሐፍት የማምለጫ መድኃኒትና ቤታችን ነው ሲል በድጋሚ ፈገግ ብሎ መለሰ። ለእኔም አልኩ ሳላስበው ፈጠን ብዬ። እኔም እንደዛ ነው የሚሰማኝ ስል መልሼ ስሜቴን ለመቆጣጠር ብዬ መለስኩ። እሱም አይናፋርነቴን በድጋሚ ፈገግታ ካስተዋለ በኋላ ወንድምሽ ሁሌ ነው እንደ እጁን የሚያነሳብሽ ሲል ጥያቄውን አከል አደረገ። ላፍታ ያክል ዝም ብዬ ተመለከትኩት። ለዋሻው ፈለግኩ፣ ግን ለምን አልኩ አዎ ስል መለስኩለት። በሩ በኃይል ተንኳኳ። ልቤ ክዋለች። በኋላ እናወራለን ቴዲ ነው መሰለኝ፣ ወደ ውስጥ ግባ በቃ እንደ መርበትበት እያልኩ መለስኩ። ቴዲ ማለት ወንድምሽ ነው? አዎ አዎ። እሱ በሁኔታ የደንገጥ እንደማለት ብሎ ብድግ አለ። አዎ አዎ። በጠን ብዬ መልሼ ወደ ውስጥ እንዲገባ ገፋሁት። እሱም ስሜቴን ተረድቶ ቶሎ ወደ ውስጥ ዘለቀ። እኔም በሬን ከፍቼ ቴዲ ወደ ቤት እንደገባ ነበር በፍጥነት ጫሜን አድርጌ ምላት ጋኔን በሚል ሰበብ የሰጠኝን መጽሐፍ እንዲያስኩ ወጣሁት። ከዛ ዕለት ጀምሮ ነበር የኔና የሙሉቀን ህይወት የጀመረው። በመስኮት ማንም ሳይን መጽሐፍ መለወጡ፣ በመጽሐፍ ውስጥ ለራሳችን ማውራቱ አዲስ ህይወታችን ምዕራፍ አደረግነው። በወረቀት ለጠየቅኩት ጥያቄ ካሰፈረልኝ ውስጥ ወታደር የሆነ በፍላጎት ቢሆንም ዋናው ስራው ግን ጋዜጠኝነት እንደነበር ነው የገለጸልኝ። ሁለቱንም ጎን ለጎን ነው የሚያስኬደው። እንዲሁም የጆርናሊዝም ምሩቅ መሆኑን ስሰማ ከኔ ከትምህርት ጋር እያጣቀስን መጻጻፋችን ቀጠለ። ቤተሰቦች ውጭ እንደሚኖሩና እሱም የሞተው አባቱ የወታደርን ስራ እንደሚወደውና ከሱ እንደወረሰ ከሱ ፍላጎቱ እንዳደረበት የሀገር ፍቅር እንዳለው ገለጸልኝ። ሳናስበው ተዋደደ። መጽሐፍ የሁለታችንን መጥፊያ ዓለማችን ሆኖ አረፈው። ስለ ገጸ ባህሪያት እያነሱ መበሻሸቅና መከራከር ከሁሉም ነገር ይልቅ የሚያስደስተን ነገር ሆነ። በትምህርቴ ጠንክሬ መማር እንዳለብኝና በምፈልገው ነገር እንደሚያግዘኝ መልካም ምኞቱን ይገልጽልኝ ነበር። ለመጀመሪያ ቀን መጽሐፍ ስንለዋወጥ እኔም ውስጥ ያለውን ስሜት ሳልደብቅ ልነግረው ወሰንኩ። በቃላት የተካንኩ ባለመሆኔና እሱን የሚገልጽ ነገር ሳወጣ ሰውርድ ቆየሁ። ከዛ የመጽሐፍት አጋሪ ስል ሰየምኩት። በእነዚህ ቃላቶች ውስጥ ስሜቴን ከተረዳው ብዬ ለማንጸባረቅ ሞከርኩ። የሱ መልስ እንደዛው ነበር። ልቤ በሐሴት ተሞላች። አዎ በሕይወቴ ቁልፍ ከምላቸው መካከል እሱ አንዱ ሆነ። የኔና የሱ የፍቅር ህይወት በሱ ተጀመረ። ስለሱ ሳላስብ መዋልና ማደር ቤት ውስጥ ማይታሰብ ነው። ሀሳቤን በሙሉ ወደ እሱ አደረኩ። ቴዲ እጁ ላይ የገባለትን ገንዘብ እስኪጨርስ ትንሽ የእፎይታ ጊዜን ሰጥቶን ነበር። ልክ እንደ ባል እዳ እኔና እናቴ እሱን ኪስ መቁጠር ስራችን ሆነ። ትንሽ ሳይኮሎጂ ጣል ያለበትን መጽሐፍ እንደወድ ያደረገኝ ሙሉቀን ነበር። የሰውን ልጅ አእምሮ መፈተሽ ከህግ ይበልጥ እንደሚያስደስትን በዛው እየተማርኩና እየተደመምኩ የተለመደው ድምፅ ጆሮዬ ውስጥ ጥልቅ ሲል ተሰማኝ። የኔ ደበቅሽው የአባቴን ወርቅ ከየት መጣ ሳንል አዲስ መፈክር ይዞብን መጣ። ገና እግሩ ሳሎን ከመርገጡ ነበር እቃውን ማተራመስ የጀመረው። እኔና እማዬ እየተሳቀን ባለንበት ቆመን ቀረን። ቴዲ ተንደርድሮ በእጅ ያለውን መጽሐፍ ተቀብሎኝ ይቀዳው ጀመር። ስሜቴን መቆጣጠር አቅቶኝ መጮህ፣ ማልቀስ፣ መታገል ጀመርኩ።
የማየም ጩኸት የሶስታችን ግብ ተከትሎ ነበር ሙሉ ቀን ሳናስበው በሩን በርግድ አድርጎ የከፈተው። የተፈጠረውን ነገር ለማስታወስ እስኪቸግረኝና ማመን መገላገል እንዳለብኝ ማወቅ እስኪሳነኝ ቴዲን መሬት ላይ ያንከባልለው ጀመር። የማየን የእሪታ ጩኸት ተከትሎ እኔ ከነበርኩበት ደጅ የቀረው የሰፈር ሰው ተሰባሰበ። ነገሩ ሊገባኝ አልቻለም። መቼ ተጀምሮ መቼ እዚህ እንደደረሰ አላቅም። ቴዲ አፉን ከፍቶ ማለት ክፉኛ ተደብድቦ ይዘን ሆስፒታል ስንሄድ ነበር ራሴን ያገኘሁት። ተዝዣለሁ። አዎ ዶክተሮቹ አጥንቱ ላይ ከፍተኛ ጉዳት እንደደረሰበት ነበር የነገሩን። እግሩና እጆቹ ተጎድተዋል። እጆቹ አልኩ ለራሴ መለስ አድርጌ። እስከ ዛሬ ድረስ ሲያሰቃዩኝ የነበሩት እነዛ እጆቹ አልኩ። ነርቡ መነካቱንና ክትትል እንደሚያስፈልገው ተነገረ። ሆስፒታል ትንሽ ቀን ቆየ። ከሙሉ ቀን ግን አንድ ምላሽ አልነበረም። አይኔ ግን አሁንም ወደ ውጭ ያማትራል። እሱም አልነበረም። እናቴ እናት አንጀት ሆኖባት ሲሆን አላቅም፣ መሰብሰብ አላቆመችም። እኔ ግን እሷን ይሆን ራሴን ማንን መደገፍ እንዳለብኝ ግራ ገባኝ። ከሳምንት በኋላ ነበር ወደ ቤት የተመለስ ነው። ቴዲ በደረሰበት ጉዳት አማካኝነት ነርቡ ተጎድቶ እድሜ ልኩን ሲያንገላታት የነበረችው እናቴ እጅ ላይ ነበር የወደቀው። የደከመ ጎኔን ለማሳረፍ ወደ መኝታ ክፍል የዘለኩ መስኮቴ ላይ ዕቃ እንዳለ ተመለከትኩ። ሳላስበው እምባዬ ግጥም ሲል ታወቀኝ። ቀረብ ብዬ የተመለከትኩት አንደኛው እትም ባይሆንም ራሱ የተቆለፈበት ቁልፍ ነበር። እንደ ማልቀስ ብዬ መጽሐፉን ወደ ደረት ያስጠጋው። ከፈት ሳርገው ከፊት ገጽ ላይ እጅ ጽሑፍ አስፍሯል። ፍቅር፣ የኔ ፍቅር፣ የኔ መጽሐፍ አጋር ነበርሽ። አዎ ነበርሽ። ባደረግኩት ነገርና እናትሽና አንቺ ላይ ለደረስኩት እንግልት ይቅርታ ልጠይቅሽ እወዳለሁ። ወንድምሽ እጅና እግሩ መጎዳቱን ከመላኩ ሰማሁ። አዎ ምንም እንኳን የሚሰራበት እጅ ባይሆንም መታበሉት መታቆርሱት እጆቹ እናቱ እና አንቺ እህቱ መሆናችሁን በዚሁ አጋጣሚ ቢገነዘብና በዚሁ ልብ ቢገዛ ደስተኛ ነኝ። ለማንኛውም እኔ ወደ ግዳጅ ተመልሻለሁ። ከአንቺ ጋር ያሳለፍኳቸው 4 ወራት ፈጽመው እንደማረሳቸው ስነግርሽ በደስታ ነው። የተሰጠኝን ኃላፊነት በመሳትና በስሜት በመገፋፋት አንድ ሲቪል እንደመጠበቅ ባደረግኩት ጉዳት ቅጣት እንድቀጣ ብይን ተበይኖብኛል። እሱን ስጨርስ ቀጣይ እርምጃ ምን እንደሚሆን አላውቅም። በቻልኩት መንገድ ላገኝሽ እሞክራለሁ። እባክሽ ራስሽን ጠንክሪ፣ ትምህርትሽን ጠንክረሽ ተማሪ። ካለሽበት መጥቼ እንደማገኝሽ ቃሌ ነው። ጊዜ ቢፈጅ እመለሳለሁ። እስከዛው በመጽሐፍቶችሽ ጎን አስቢኝ። በምታነቢው ቃላትና አረፍተ ነገር ስታይ መልኬ እንዳይጠፋሽ። ሁሌ አይንሽን እየጨፈንሽ በገጸ ባህሪ ውስጥ ከተሽ አስቢኝ። መጽሐፍ ሰውን ሙሉ ሰው ያደርጋል። ማንበብሽ እንዳታቆሚ። ያንቺው ይል ነበር። መጽሐፉ ይበልጡ ወደ ደረቴ ጠበቅ አድርጌ ያዝኩት። ሌላ ሰው ራሴ ላይ መስርቼ ህይወትን በአዲስ ቁልፍ ከፍቼ ልጀምር።